ጠፍቷል። ስለዚህ ቴስት ኦፍ ኢትዮጵያ እያንዳንዱን ነጥብ ከህግ አንጻር እኛ ምናብራራው ሆኖ እሱ ግን እያንዳንዱን ነጥብ እሺ ርስቴን ያገኘቻት ሳማሃር ወይዘሮ ሳማሃር አዲስ አበባ ለአንድ ምግብ ቤት ለመመገብ በሄደችበት ሰዓት ላይ የምግብ አብሳይ ስለፈለገች ልውሰዳት ብላ ባለቤቷን በጠየቀችው መሰረት እሷም ባለቤቷ በጥሩ መንፈስ በጥሩ የሷ ጥሩ ነገር ከማሰብ አኳያ እሺ የተሻለ ቦታ ላይ ብትወስጃት ችግር የለውም ወሰጃት ብላ ፈቅዳላት ተስማምታ መታለች። የተስማማችበትን ምክንያት ደሞዙ በትክክል ነግራት በየወሩ የሚሰጣትን ገንዘብ በ1000 ድርሃም እንደሆነና በየወሩ ደግሞ አንዳንድ 10 ሺህ ብር ለኢትዮጵያ እንደምትልክ ቃል ገብታላት ወደዚህ መታለች ለስራ ከመጣች በኋላ ረዳት ሼፍ ሆና አሁን ለተጠቀሰው አመታት ለሶስት አመት ለ10 ወር ሰርታለች። እንደ ጅማሬው ያለው ነገር ይሄ ነው። እዚህ ላይ እንግዲህ እሷ ያለችው በጄ ብር ተሰጥቶኝ አይታወቅም 10,000 ብር በየሁለት ወሩ ወደ ኢትዮጵያ ይላካል ብለው ነበር። 10,000 ብር በየወሩ ነው የተላከላት። እንዴት ነው የተላከላት? ማን የላከላት? እንዴት ነው 10,000 ማን ነው የሚልክላት? እሺ ሚላክላት ገንዘቡ በሳማሃር በባለቤቷ አማካኝነት በየወሩ ለቤተሰቦቿ 10,000 የኢትዮጵያ ብር ይላክላታል። ያ ማለት ተጨማሪ ብር እዚህ አትቀበልም ማለት ግን አይደለም። አሁን ሶሻል ሚዲያው ላይ እንደሚራገበው አይደለም። እሷ 10,000 ብር ለቤተሰቦቿ ተላክ እንጂ ሌላውን ገንዘብ እዚህ የቀረውን ገንዘብ ትቀበላለች። እሱንም ደግሞ በማረጋገጫ በየወሩ ስንት ብር እንደምትቀበል ላንተ ልኬልሃለሁ ሳላሪዋን ማለት ነው። ስንት እንደምትቀበል በፊርማም በአሻራዋም እየፈረመች ትቀበላለች። ያ ማለት በኢትዮጵያ የምትቀበለው አሁን ብዙ ሰው ሊያወዛግብ የደረሰው ምክንያት ይሄ ነው። በየወሩ የምትቀበለው የኢትዮጵያ ብር ነው አይደለም። ከ4 አመት በፊት የነበረው ምንዛሬ ስንት ነው? አሁን በዚህ ነው ብዙ ሰው ማወቅ የሚገባው። የዛሬ 16 ብር ይሆናል የሚመነዘረው። የምታገኘው ብር አሁን ትንሽ ሊሆን ይችላል፣ ከፍ ሊል ይችላል። እንደ ምንዛሬው ከተላከላት በኋላ 10,000 ብሩ የቀረውን ድርሃም ትቀበላለች። እንግዲህ የሰው ልጅ ማሰብና ማመዛዘን አለባት። የቀረውን ብር ተቀብላ እዚህ ወርቃው ለምሳሌ ወርቅ ገዝታለች። ወርቅ ስትገዛ በምን ገዛች? የአንገት ወርቅ። እሷ በጠቅላላ ገንዘቡ የሚላከው ወደ ኢትዮጵያ ብቻ ከሆነ እዚህ የምትገዛው ገንዘብ በምንድን ነው? ያ ነገር አለ። አሁን እሷ እዚህ ጋር መታ ለማብራራት ብትችል ያላወቀችውና የረሳችው ነገር ፊርማውን ነው። እዚህ ጋር ፊርማ የሚባል ነገር አለ። እሷ ስትቀበል ደሞዟን በድርሃም በኢትዮጵያ ብር አይደለም የሚለው በድርሃም እንደመጣች አካባቢ ቅድም እንደተናገርኩት 1,000 ብር ነው። ከዛ በመሃል ደግሞ 1,200 መጣ። አሁን የመጨረሻ ጊዜ ደግሞ 1,300 ብር ትቀበል ነበር። እንግዲህ ያለን ውል ከሷ ጋር በዚህ መልኩ ነው። ኦኬ ክፍያ ትፈርማለች። ያው የላክልኝ ፔሮ ነው የፈረመችበት በየወሩ የሚከፈላት ነው። ያንንም ያሳየው እንዳልከው 1,000 ጀምርና ከዛ 1,200 ይላል። ከዛ ማን ነው እንትን ያደርጋለሁ ሞዴሬተር ማን ነው እንትን ይጫወታል? አንዴ ሞዴሬተር ነው እንጃ ማን እንደሆነ ነው እኔም ማለት ነው። እሺ ንጉስ ይወዳ በኔም አንድ ሁለት ጥያቄዎች አሉኝ እያዳመጠኝ ከሆነ ወይ ይጨርስ እንጂ አንዴ እዚህ ላይ በጣም ሲሪየስ የሆነ ኢሹ ስለሆነ ወደ እንትናችሁ እንዳትገቡ ስርዓት ይዛችሁላችሁ this is a very serious issue እንትን እንዳትሉ ፕሊዝ በጣም ኦኬ ይቅርታ አንዴ alright ሞዴሬተር አንስቻለሁ በጣም እንትን ያለ ስለሆነ ማለት ነው ኦኬ ሶ እኔ ደረሰኝ ላከልኝን አይቼዋለሁ 1,000 ብር 1,000 ብሎ ከዛ 1,200 ከዛ 1,300 የእንትን ሬዝ ሲደረግላትም ያሳያል ያው የተፈረመችበትም ያሳያል ግን ሲሰጣት 10,000 ብሩ ይገባላታል ቀጥታ ነው የሚላክላት የቀረው ብር ደግሞ በእጇ ነው የሚሰጣት የቀረው በእጇ ተቀበላለች የቀረውን ራሷ ታስቀምጣለች የራሷ ቤት አላት
ከጨረሰች በኋላ የት እንደምናስቀምጠው አላውቅም። የኛ መብት ደግሞ ይሄንን ላኩልኝ ይሄንን ደግሞ በእጅ ስጡኝ ይሄ ማለት ጉዳይ ነው። ሌሎችም ነገሮች አሉ። አንዳንድ ጓደኛ ሊኖራት ይችላል። ልካታ ካለች ለምሳሌ ከቤተሰቦቿ ውጪ ያ ማለት ይሄ አንዱ ማስረጃ ነው። ከየት አምታላከች? ሌላ ጓደኛ የላትም ወይ እሷ የምትረዳው አላት። ስለዚህ ያንን ታደርግ ነበረ። እንግዲህ ያለን መረጃ ይሄ ነው። በደሞዝ አከፋፋይ ጉዳይ ያን ነው። እንግዲህ በደሞዝ አከፋፋይ ጉዳይ እናንተ የምትከፍሉት ከፈለጉ ኦፍኮርስ በድርሃም ነው የሚከፈላቸው። እሷ ጋር ግን 10,000 ብር ወደ ኢትዮጵያ እንዲላክላት ራሷ ፈልጋ ነው። ስለዚህ ቤተሰቦቿ ይላካል። ይሄንንማ እሷም ራሷ አትክደውም። በየወሩ ለቤተሰቦቿ 10,000 ብር እንዲላክላት ትፈልጋለች። ሁሌ አይቋረጥም። በቃ ተቋርጦ አይቀርም። ሁሌ ይላክላታል ብሩ። ከዛ ውጪ ግን የቀረውን ገንዘብ በእጇ ታገኛለች። እሺ በማን አካውንት ነው 10,000 ብሩ የሚላከው? ማለት ብሩን ወደ እሷ አካውንት አስገብታችሁ እሷ ናት የምትልከው ወይስ ዳይሬክትሊ ነው የምትልኩት? ነው እሷም ብጠይቃት ይሄን እንኳን አትክድም። በቤተሰቦቿ ነው አካውንት 10,000 ብሩን ወደ እሷ አካውንት አስገብተክ እሷ ናት የምትልከው ወይስ እናንተ ናችሁ ዳይሬክትሊ ወደ እሷ የምትልከው? እኛንን የምንልከው በወንድሟ ሚስት አካውንት ነው የሚገባው። ስለዚህ እናንተ ናችሁ ዳይሬክትሊ የምትልኩት። እሱም ደግሞ መረጃ አለ። 10,000 በየወሩ ሳራ ገብሩ ይላል አካውንቱ። ሳባ ገብሩ በሚባል ግለሰብ 10,000 በየወሩ ለ3 አመት ከ10 ወር ገብቶላታል። ትክክል። ኦኬ አሁን ሁለተኛው እንግዲህ የክፍያው ይሄ ነው። እሷ ያለችው 10,000 ብር ብቻ ነው የሚከፈለኝ። ስለዚህ እሷ የተናገረችው ወደ ኢትዮጵያ የሚገባላትን ብር ብቻ እንደሚከፈላት አድርጋ ነው ያመጣችው። ሌላው ያም የተላከው ብር ሁሉ እንደሌለ ነው የተናገረችው። አሁን ወደ ቪዲዮውን ስናዳምጥ ሰምታል አንተም። አንደኛ እዛ የቀጠሩኝ ለእንትን ነበር ለዌትረስ ነበር፣ ነገር ግን ኩክ ነው ያደረጉኝ ያለችው። ግን አንተ ደግሞ እንደምትል ረዳት ኩክ ነበረች። ትክክል ረዳት ኩክ ነበረች። ምንድነው አሁን ቪዛው ቅድም ሲያወሩ ወይ ደግሞ ሲወሩ ቪዛዋ ዌተር ነው የሚለው ግን ስትሰራ የነበረው ኩክ ነው አሉ። አሁን ስትመጣ አሁንም በምታዩት ጊዜ ለዌተርነት የምትሆን ሰው አይደለችም፣ ብቁ አይደለችም። ይሄ ሀቅ ነው። ያንን ስለማትችል ወደ ኩከርነት ገባችና ከስር እየለመደች እስከ መጨረሻው ድረስ ኩከር ሆና ወጣለች። ኩከር ማለት ሙሉ ኩከር አይደለች፣ ረዳት ነች። ለምሳሌ ሽንኩርት፣ በቃ ስጋ እንደዚህ ያሉትን ነገሮች አቅርቤ የተባለችው ከስር እያቀረበች የነበረ ማለት ነው። ትክክል። እንትኑ ላይ ክፍያው ላይ ለምን ላይክ አሁን 10,000 ለብቻ እንደሚገባ እና የቀረውን ደግሞ እንደምትወስድ አርጋችሁ ያልጻፋችሁበት ምክንያት ምንድነው? በውስጥ ላይክ አሁን ፔሮ 10,000 በዚህ እንዲገባልሽ የቀረው ደግሞ በዚህ እንዲሰጥ አድርጎ ፊርማው ላይ ያየሁት እንዳለ 11 ድርሃም ሆኗል ያየሁት። ለዛ ምንድነው መሰለ አይቻልም። አሁን ይሄ ሳላሪ ነው፣ በቃ ደሞዟ ነው። ደሞዟን ተቀብላ ካልተቀበልከች አልተቀበለችም መፈረም የለባትም። ደሞዟ እንደሚገባና እንደሚደርስ ታውቀዋለች። ይሄን እንኳን አትክድም። ካለም ደግሞ አሁንም ሆነ ለሚቀጥለው መረጃ ሊወጣ ይችላል። በየአካውንቱ እንደሚገባላቸው አለ መረጃ፣ ችግር የለውም። ያንን ደረጃማ አትደርስም። እሷ ግን አሁን ወደ ሀገር ይላክላታል፣ በእጇ ትቀበላለች። ያንን አድርገን መረጃ መሆን አይችልማ። ማላካላችሁ ለማላካችሁ ያንን ሰውዬ ቢክደኝስ እዛ ያለ ሰውዬ እኔ አልተቀበልኩም ቢልስ? ስለዚህ እሷ ነች ኃላፊነቱን የምትወስደው። በየወሩ ትቀበላለች፣ ከዛ ይላኩልኝ ትላለች፣ ይላክላታል። ኦኬ እሷ አቡዳቢ ላይ የራሷ አካውንት ነበራት ወይም አካውንት ከፍታ ነበር በአቡዳቢ? ኦኬ ድጋምልኝ እስቲ። እዛው እናንተ አካባቢ ላይ ባለ ኤሚሬትስ ላይ አካውንት ነበራት እሷ? የላትም። ኦኬ ስለዚህ አሁን 1,000 ድርሃም ማለት ሎት ኦፍ መኒ ነው። 1,000 ድርሃም ለ3 አመት ያክል ከተቀበለች ያን ሁሉ ገንዘብ የት ነው አኮሞዴት ልታደርግ የምትችለው? እንግዲህ ወደ ኋላ እንመለሳለን። ወደ ከ4 አመት በፊት ማለት ነው። 4 አመት ምንዛሪ ምን ነበረ? አሁን ምን ነበረ? አሁን ላይ ነው ብሩ ከፍ ያለው አይደለም መጠኑ። እስከ አሁን 40 በህግ ወጥ ወደ 40 ብር ነው። 40 ብር ይዘረዘራል። በፊት የዛሬ አመት ብንመለስ ደግሞ 16 ነው 14 ነበር።
እንደዛ ነው እያሰላን የምንመጣው። ነገር ግን ይሄም የላስፈላፊነት አንድ ሁለት ጥያቄዎች መጠየቅ ፈልጌያለሁኝ። አንደኛ ነገር አንዱን ይመልስ ንጉስ ዳዊት፣ አንዱ ሳይመለስ አንዱ አጠይቁ። ቆይ በተራተራ ታታስወጡት። ቆይ አሁን በተራተራ ጠይቁ፣ በተራተራ ጠይቁ። ማን ያስወጣው ታስወጡት፣ በተራተራ ጠይቁ። ከዛ ውጪ ይወዳ ቪዲዮም ተንተርሰን ብንጠይቅ አሪፍ ነው። ከርስ ጉዳዩ ምን እንዳወጣ አይ በቃ አሁን ምንድነው መሰለሽ ይሄ ነገር መሰለሽ አሁን የክፍያውን እንግዲህ የፈረመችበትን አይቻለሁ ተልኮልኛል። እሷ ብትመጣና ርስቴ ብትመጣ ጥሩ ነው አይደል እንዴ? ርስቴ እንግዲህ ከነሱ ጋር ቁጭ ምክንያቱም ቪዲዮውን ስናዳምጠው ከቪዲዮ እንደሰማው ነው ዳኒ ብራዘር ምንድነው ያለችው? ምንም እንዳልተከፈላት ማለት 10,000 ብር ይላክልሻል ተብሎ ይላክ ነበረ። ነገር ግን ደግሞ ወደ ኢትዮጵያ ከመድረሷ በፊት ከመግባቴ እሷ ያለችው እዛ አኗኗሯ ስልክ መደወል እንደማትችል በ2 ወርና በ3 ወር ብቻ መደወል አንዴ እንደምትደውል ነው። ይሄ ደግሞ ምንድነው የዚህ ሱነት ምንድነው? እሺ ርስቴ እዚህ እንደመጣች አካባቢ የራሷ የሆነ በራሷ አይዲ የወጣ ስልክ ቁጥር አላት። እሱንም ይፋ ማድረግ ይችላልው። ስልክ አላት፣ ስልኩን ትጠቀም ነበረ እንደመጣች አካባቢ። ግን እንደ ምንድነው በሬስቶራንቱ ያለው የመስጊድ ጎን ነው እና በጣም የተጋነነ ገበያ ያለው ሬስቶራንትም አይደለም። ስለዚህ እረፍት ባላቸው ሰዓት ላይ በጀርባ በኩል በር ስላለው ትወጣና መስጊድ እየሰገዱ ባሉበት ሰዓት ላይ ፎቶ ትነሳለች። ወደኋላ የሚሰግዱ ሰዎች ትቀርጻለች። ያ ነገር በጣም በትልቅ ወንጀል ስለሚያስጠይቃት እዚህ ቤት እየሰራች እስከሆነ ድረስ ያንን ተከለከለች። ስራ ቦታ ላይ አሳገዷት። በቃ ስራ ቦታ ላይ መጠቀም አትችይም፣ ከስራሽ ውጪ አኮሞዴሽን ገብተሽ የፈለግሽው መጠቀም ትችላለች ተባለች። ይሄንንም ደግሞ ከኔ ብቻ አይደለም የምጠይቀው፣ አብራት የምትሰራ አብራት አሁንም እያገለገለች ያለች ምስክርነት ትሰጣለች። በኋላ አሁን ከየኔን ጥያቄዎች በጠቃላይ ልጨርስና ያ ምስክር አለ። እንደውም ምን ብላለች? በገዛጄ ስተሰርቼ ሞባይላችንን ስራ ቦታ ላይ እንዳንጠቀም ተከለከለ። ይሄ ደግሞ የድርጅቱ አሰራር አብዛኛው ቦታ ላይ የሚሰራ ሰው ሞባይል ላይ ተጠቀም ይችላል፣ መብቱ ነው የድርጅቱ። ከዛ በኋላ ግን መጠቀም ትችላለች። ለምሳሌ ስልክ የሚደወለው በሁለት ወር አንዴ ምናምን የሚባልም ነገር አውርታለች። እንዳልኩ ነው አኮሞዴሽን ከገባች በኋላ የፈለገችበት ቦታ ላይ መደወል ትችላለች። ከዛም ደግሞ ችግር አለ ሲባል አሁን በግልጽ መታወቅ የሚገባው አንድ ሰው 4 ዓመት ከምናምን ሲሰራ ችግር ካለበት ለቤተሰቦቿ አሁን ብዙ ቲክቶከሮች እንደሰሩላት ለምን እዚሁ ያለች ሳትወጣ ችግራውን ለምን አትናገርም ነበር? ብሎ ሰው ይመጣላታል። ብዙ ሰው ተሰሚነት ይኖራት ነበር። ደሞዝም የማይከፈላት ከሆነ ሽንት ቤት የማትሄድ ከሆነ ውሃ የማትጠጣ ከሆነ ለምን ቆየች 4 ዓመት? በዛ ላይ ደግሞ 21 ሰዓት ነው የምሰራው። እንዴት በህይወት ቆየች እስካሁን? ለምሳሌ አንድ ሰው 4 ዓመት ከ8 ወር ሲሰራ 3 ሰዓት እየተኛ የሚሰራ ከሆነ እንዴት የሰው ልጅ ቆሞ መሄድ ይችላል? እንዴትስ ጤነኛ ሆነች? ለመሆኑ ሐኪም ቤት ሄዳ ታውቃለች? እሷ አታውቅም። እየበላች እየጠጣች የምትፈልገውን ነገር እያደረገች ነው የኖረችው። የገጠር ልጅ ስለሆነች እንደፈለገች ዞር ዞር የምትልበት ነገር የላት። አትችልማ። እንግሊዘኛ አትችልም፣ አረብኛ አትችልም። እዛም ላትሄድ ትችላለች። ምናልባት የቤቷ ልትወሰን ትችላለች። ይሄ የራሷ ፍላጎት ነው፣ አይመለከተንም። ለምሳሌ ባዶን ቀባው፣ ለምሳሌ ምን ነገር ሳሊዝ ገባው አለች። 3 ሻንጣ ይዛ ነው የገባችው። የለበሰችው ልብስውን የሰጠኝ ያለችው የዚህ ሀገር ልብስ ነው። ያስታውቃል የምን ሀገር ልብስ እንደሆነ። እሷ ነች እዚህ ጋር ሰታ ልብሱን አርጋ ሄደችው። እና ቀጣዩ ደግሞ ሌላም ጥያቄ ባል ሙሉንም ብናገር ሌላ ጥያቄዎች ሊሆኑ ስለሚችሉ ጥያቄዎች እየመጡ እየመለሱ ነው። ቪዲዮ ላይ የተናገረችው ከእንቅልፍ ባቀስቀሰው ወደ ኤርፖርት እንደወረወሯት ምንም ነገር ባዶ እጇን እንደሄደች አርጋ ተናገረች። ነገር ግን እናንተ ደግሞ እያላችሁ አለ በራሷ ናት። እንዴት ተባረረች? እንዴት ልትወጣ ፈለገች? ተባራ ነው ወይስ ራሷ በፍላጎቷ መሄድ ፈልጋለች? እሺ ርስቴ መጨረሻ ላይ ካለው ከአውራት ከመሰራ ሰው ጋር በተደጋጋሚ ነው፣ አንዴ አይደለም በተደጋጋሚ ጸብ ውስጥ አለ። እሱንም ማስረጃ አብራት የምትሰራ ልጅ ማውራት ትችላለች። እኔም ግን የበኩሌ ላውራ።
በተደጋጋሚ የዲሲፕሊን ችግር ነበረባት። ትጣላለች አብራው ከሚሰራበት ጋር። የመጨረሻ ግን ቢላ እስከመማዘዝ ስለደረሱ ቢላ አውጥተው እስከ መነካካት ስለደረሱ ያ ጉዳይ ባለቤቷ አልነበረችም በእለቱ ሬስቶራንቱ ላይ። እሷ እስከምትመጣ ጠበቁና በቃኝ፣ አንቺንም ብዙ ፈተንኩሽ፣ ይበቃኛል፣ ወደ ሀገር ላኪ ብላ ራሷ ስሞታ መጣች። ይህንን ምስክር አብራት የምትሰራ ልጅ ማርታ ትባላለች፣ አስተያየት መስጠት ትችላለች። ከራሷ ነው ሀሳቡ የመጣው። እሷም ደግሞ ባለቤቷ በዚህ መልኩ ቢላ እስከመማዘዝ ከደረሱ በኋላ አብራ መቀጠል አትችልም። ከደሞ ይሄንን ሸኙን ካለ ሰው ደግሞ ሸኙን ካለ ይሸኛል በቃ ተባለች። አንድ ቀን ሁለት ቀን ቆየች። ትኬት ተቆርባ አንዴ ትኬት እንዴት ይቆረጣል? እንትኑ ከመጣ በኋላ ነው ችግሩ ከመጣ በኋላ ትኬት ተፈለገ፣ ትኬት ተቆረጠ። ትኬቱም የተቆረጠው በሳማር በባለቤቷ አማካኝነት ነው። ከዛ በኋላ ወደ ሀገሯ ገባች። የምናውቀው ይሄንን ነው። ስለዚህ በጣም የዲስፕሊን ችግር ስላለባት የተጣላች ስላስቸጋሪት በመጨረሻ ቢላ በማንሳት ከኮወርከሯ ወይም አብራት ከምትሰራ ጋር ይሄን በምታረግበት ጊዜ ራሷ አምና በቃ ላኪኝ ወደ ሀገር ያለቻት ወደ ሀገር ላኪኝ በቃኝ። ለምን በብዙ ጊዜ እንትን ችግር ስለሚመጣባት በሷ ላይ በጸባይ አማካኝነት ስራ ቦታ ላይ ጎበዝ ነች፣ እምነቷም ጥሩ ነው። ግን አንዳንድ የዲስፕሊን ችግር አለ። ምንድነው ይሄ? ፈልጋ አይደለም የምታመጣው፣ ሀገሩ ራሱ ተጽዕኖ ያመጣል። ማንም ሰው የሚያውቀው ነው። አንድ ሰው እዚህ ሀገር ከመጣ በኋላ ጭንቀት ላይ ያመጣ ይችላል፣ የሀሳብ ለውጥ ያመጣል፣ ቤተሰብ ይናፍቃል፣ ልጆቿ ሊናፍቋት ይችላሉ። የራሷ የአይምሮ እንትን ይኖርባታል ጭንቀት። ይሄ ማንም አረብ ሀገር የተለመደ ነገር ነው። ሰው ከዛ አኳያ አትረጋጋም፣ መረጋጋት የለባትም፣ ጸብ ውስጥ ትገባለች። ይሄ ደግሞ እኔ አያይዛ አንድ ጥያቄ ልጠይቅ እንዳትረሳው። ለምሳሌ እናንተ ያው ተቋም ናችሁ፣ ያው የምትሰሩትን ነገር በፎርማል ነገር ነው የምትሰሩት። ስለዚህ ዲሲፕሊን ነገር ቅጣት ስትቀጣ እንግዲህ ያው የዲሲፕሊነሮች ሜዥር አለ። ያስፈረማችኋት ወይም የሰጣችኋት ቃል ማስጠንቀቂያ በጽሁፍም ሆነ በቃልም ይሁን የእሷ ማህተም ወይም ፊርማ ያረፈበት ዲሲፕሊን እርምጃ የተወሰደበት ነገር አለ ወይ? አለ፣ በሚገባ አለ። እሱንም ለዮዳ አስተላልፍ ያለው አሁንም በድጋሚ አስተላልፋለሁ የሚረሳው ከሆነ እንጂ አልክ ያለው በፊርማ ብቻ አይደለም፣ በአሻራ ነው። በአሻራ ነው ያለው። አሻራውን ማንም ሰው አይቶ የማን አሻራ እንደሆነ ማወቅ ይችላል። እሱ ብቻ አይደለም፣ በምስክርም ነው። ያንን ስትሰራ ጥፋተኛ መሆኗን የሚያረጋግጥ በምስክርም አብሮ አለ። ካሜራም አለ። እዚህ ቤት እኮ ማንኛውም ነገር የሚካሄድ ነገር ካሜራ አለው። ፕሮሲድ ኦኬ፣ ትክክል ልኮልኛል፣ አይቼዋለሁ። ዲስፕሊን ተጽፎ ራሷም ፈረመ የእጅ አሻራም ያለበት እሱን አይቻለሁ። ምስክርን ማናገራን እናመጣታለን። ኦኬ ልዑል፣ በዚህ ጉዳይ ውስጥ አንድ ጥያቄ አለኝ ብለሃል። ጥያቄውን ያው በኮንቴክስት እንደ በአውድ እንዲሆን ጠይቅ። ወደሚቀጥለው ካሜራችን ነው ልዑል። እኔ ጥያቄ መጠየቅ የምፈልገው እዮዳብ አንደኛ ላንተ እንደ ማሳሰቢያም ነው። ምክንያቱም ይሄ እቺ ልጅ አንድ ደሃ ልትሰራ ልትለወጥ የወጣች ልጅ ነች። ከዚህ ልጅ ጋር በዚህ ጉዳይ የተነሳ ይሄን ሰሞን ሚዲያ ሲጮህ ነበረ። ነገ አንተም ስትወቀስ መስማት አልፈልግም። ምክንያቱም ይሄ ተራ ነገር አይደለም። መጠየቅ ካለበት ሰውየው በአግባቡ በትክክል ሊጠየቅ ይገባል። በሁለተኛ ደረጃ ሴትየዋ ወይም ተበደልኩ የምትል ሴት እዚህ ጋር መታየት አለባት። ተቋም እናንተ እንደ አንድ አሰሪ ኃላፊነት አለባችሁ። ስለዚህ እኛ ልናምን የምንችለው ለሷ የላካችሁበትን ዲቴል እያንዳንዱን ደረሰኝ ስታሳዩ፣ ፔሮል አስፈርማችሁ ቀሪ ገንዘቧን የሰጣችሁበትን እያንዳንዱን መረጃ ስታሳዩን ነው እንጂ እዛ ቤት ልጅቷ ገብታ እየየ ስትል 2 ቀን ሙሉ ስትጠሩ ስትለመኑ ያልመጣችሁ ፎቶአችሁ ሲለጠፍ አሁን በዚህ ደረጃ መጣችሁ ይሄን ነገር መናገር ተገቢ አይደለም። እሷም መኖር አለባት፣ ልጅቷ መኖር አለባት። ስታወሩ ደግሞ በማስረጃ አውሩ። ነገ ይሄ ቤትም እንዲወቀስ አልፈልግም። በመጀመሪያ ይሄ ጉዳይ አንድ ሳምንት በሙሉ እዛ ቤት ተሰባስበው ሲወራ የነበረው ስለ ሬስቶራንት ስለ ልጅቷ አልነበረም። ስለ ሳራ አልሀበሻ ሬስቶራንት ስም የማጽዳት ስራ ነው የተሰራው።
እኛንን ለልጅቷ እንዲዞርና ወደ ልጅቷ ችግር እንዲወራ የፈለግነው እነሱማ ያደረጉት ካየህ ቪዲዮንም ማሰማት እንችላለን አንድ በአንድ እነ ሀቢባ እነ ማነው መሲ ብርጅስቶን እነ ያደረጉት ምንድነው ስለ ልጅቷ መጨረሻ ላይ ያደረጉት እንጂ አልሀበሻ ሬስቶራንት አይደለም በይ እዚህ ቤት መጀመሪያ የተጀመረው እዚህ ቤት ስናወራ እንዳትገቡ እዚህ ቤት እንዳይመጡ ተብለው የተደረገው ያን ነው ከዛ በኋላ እንደውም ሬስቶራንቱ ስሙን የተናገሩት በሶስተኛው ቀን እነ መሲ ብርጅስቶን እነ ሳራ እነ ጉቺ ተሰባስበው በዛ ላይ ሲናገሩ የነበረው ኦነሩ ወንድ ነው ሬስቶራንቱን ታውቂዋለሽ ሲሰራ የነበረው የሳራ የአልሀበሻ ሬስቶራንት አይደለም ነው እንጂ ልጅቷ ተበደለች አይደለም ልጅቷ ተበደለች የሚለውን እኛ ነን ወይ ልጅቷ ከተበደለች የበደሏት ምንድነው ልጅቷ እዚህ ጋር ትምጣ እንዲያውም እኮ እነ ሀቢባ ሲሄዱበት የነበረ ልጅቷን እኮ እየሰደቧት ነበር ይዛው የመጣችውን የአልሀበሻን ስብ ለማጥፋት ብለሽ ነው ብለው እኮ ነው ሲሰድቧት ሲያረጓት የነበረ የሰሩ ስራ ያን ነው እኛ ምን አለን እኛንን እኮ ነው መሲ ጉራጌዋ ያመጣችን እኮ የልጅቷን ችግር የሰማን እኮ እኛ ነን እነሱ እኮ የሰሙት የአልሀበሻ ሬስቶራንት ስም እንዴት ይጠፋል ብለው በእሷን ደግፈው እኮ ነው መሲ ጉራጌዋን ሲያሳድዱ የነበረው ማሰማት ይችላል ማዳመጥ ይችላልላችሁ ከዛ በኋላ እኛ ይዘን ነው የነገር ትክክል አይደለም ለምንድን ነው አልሀበሻ ሳራ በዚህ ጉዳይ ላይ ሳትጠራ ስሟ መጣ እንዴት ታረጋለች እንዴትስ ታስፈራራታለች ልጅቷን ከራሷ አንደበት ስለወጣ ነው እኛ እኮ ድምዳሜ አልሰጠንም እኛ ኮስቴው መረጃው ማየት አለብን ሙሉ ኢንፎርሜሽን ማየት አለብን በደለ ኦኬ የአልሀበሻ ሬስቶራንት ካልሆነ የበደለው ሬስቶራንት ማን ነው ያ የበደለው ሬስቶራንት መገኘት አለበት ነገሩ የተጀመረበት መንገድ ትክክል አልነበረም መጀመሪያ ነገሩን የጀመሩበት መንገድ ልጆቹ ትክክል አልነበረም ትክክል ነው ይወዳል ይሄ ቤት የልጅቷን ነፃነት እንዲታወጅ ልጅቷ ንጹህ መሆኗ እንዲታወቅ ያንድን ሆቴል ስም ባልጠራችበት በቃ ሳራ ናት ብሎ በደፈና ልጅቷን ብዙ ማስፈራሪያ እነሱ ልጅቷን ብዙ ነገር ደርሰውባታል በዛች ልጅ ላይ ስለዚህ አሁን ይሄ ሰውዬ እኔ ፐርሰናሊ እኔ እንደራሴ ነው ማለት ይወዳል እኔ እንደራሴ ካለኝም ልምድ አንፃር ብዙ ነገሮችን እኛ ዳኝተንም ትንባያም ሰተን ብዙ ነገሮችን ሆነው ተመልክተናል ግን ነገ እኔ ይወዳብ ሲባል ሲጠራ ስምህን በመጥፎ ነገር እንዲነሳም አልፈልግም ስለዚህ ከመጀመሪያ ይሄ ሰውዬ እቺ ልጅ በሌለችበት ምላሽ መስጠት የሚፈልግ ከሆነ እንፈቅድለታለን ግን ፍቃደኛ ምን ነው አንደኛ እቺ ልጅ በቪዲዮ እንደወጣች ይሄ ቪዲዮ ልውል ቆይ ልጨርስ ቆይ ታወራለህ ጨርሳ ኖ ቪዲዮ ይውጣና ፊቱን ያሳያል ልውል ሚውት አድርጋ እንዴ ይኸው እኛ እኮ አልመጣም እንዳትሄዱ ተባሉ አንደኛ ደረጃ ቆይ ልውል መጀመሪያም ነበር አሁን ሜቢ አላቅም ሐሳብን ከቀየርክ አይዶን አላቅም ማንንም ሰው ግዴታ አይለበትም እዚህ ቤት አንተም እኔም ሌሎቻችንን በቪዲዮ ወተናናቅ ምን ሰራው ቢዝነስ ዩቲዩብ ማለት ነው እውነት እንደምንል ደግሞ አንተ ታውቃለህ ምንም አይነት ድብቅ አጀንዳ እንደሌለን ጠንቀቀህ ታውቃለህ ሁላችንንም ማለት ነው ከዛ ውጪ ሀቢባ ወይም ደግሞ ሌሎቹ እነ መሲ ብርጅስቶን ያችን ልጅ መጀመሪያ መሲ የምትባለው እንትን ስንል ይወዳ ቤት እንዳትሄጂ ብለው መጀመሪያ ድምጽውናት እኛ እንደው መሲ ላይ በተደረገው ነገር ትክክል አይደለም አልሀበሻም የወጣችበት ሪዝን ትክክል አይደለም ስንል ነበርክ ስለዚህ ጥሪ ቀርቦላታል መምጣት ካለባቸው ይመጣሉ እነሱ በሌሉበት ልጁ በሌለበት ቪዲዮ ከፍተው እነሱ መርዝ ያለው ምግብ ነው አትብሉ እየተባለ እነቀን ልቦች ሌሎችም ተሰብስበው ሲሰሩ እዛ ውስጥ እየጠየቀ አለ ወይ ሲቀጥል ደግሞ ታቋላ አንተ ግሩፑን ማለት ነው እውነተኛ ሰው አንተ 2-3 ለብዙ ሰዎች ቆመሃል ሰዎችን ካቀረበ በኋላ ሶሊያና መጥራት እንችላለን እኮ አይደለ እንዴ ምን ሲያደርጉ እንደነበረ ታውቃለህ ስለዚህ አሁን እዚህ ጋር ሌላ ነገር የፈለገው ሰው ሌላ ነገር ማሰብ ይችላል ምንም ነገር ማለት ነው ለማንም እኛ ምንም ማንንም አንሰማ ገባ ነገሮችን በዛ መንገድ ነው መረዳት ያለብህ ከዛ ውጪ ልጅቷ ካቀረበች አፍሽ ላይ አንድ ጥያቄ ጠይቅ ቆይ ልውል ትጠይቅ ይሄ አንቺ አንድ ጥያቄ ቆይ ልጠይቅ ይሄ እቃቃ አይደለም እንደሌላው ጊዜ ቆይ ልውል ተረጋጋ ይኸውልህ ይሄ ብሽሽቅ ምናምን ነገሩ ይዘቱ እንዲቀየር ምናምን አይሆንም
ሲጀመር እኛ የተነሳንበት ከመጀመሪያም ነበር በምን አግባብ እንደነበር አይታል እዚህ ቤት እንዳይመጡ ይደረጋሉ 2 3 4 ያበቀለሽንም ጉዳይ ታውቃለህ የሶሊያናንም ጉዳይ ታውቃለህ ብዙ ነገር ታውቃለህ እዛቱም ላይ የሚደረጉ ነገሮች ስለዚህ በቪዲዮ ውጣ አትውጣ መብቱ ነው ማናችንም እዚህ ቤት ተገደነ ወተነ ማናቀም ማንንም እኛ ዩቲዩበር አይደለንም ቲክቶከር አይደለንም ገንዘብ መስሪያ የማንንም ሰው ፕራይቬት አንተን አነለም ገባ ግዴታ አይለበትም ከዛ ውጪ ግን ምጠይቀው ነገር ካለ ሁሉም ቪዲዮዎች ከፍ መሲ ትምጣ መሲ ቪዲዮ ሰርታብናለች ድምጽ ስለሆናት ቪዲዮ ሰርታለች ነገሩን ተውት ብር ይሰብሰብ ብለው ብር ሊሰበስቡ ሲል አንተም ነበር ስናስቆማቸው ስለዚህ እኛ ደግሞ መጥቷል የልጅ የፈለገው ሚዲያ መምጣት መብቱ ነው እነሱም የመረጡበት ሄደዋል አይሚሉ ኮነ ሮሚ ጋም ትምጣና እንነጋገር ብሏል ይዮዳብኩ ከኔ ቤት ይውጣና የነገር መሲም ትምጣና ሌሎቹም መጣው ቁጭ ብለን እናውራ ብሏል ግን ሁሉ ጊዜ ይዮዳብ የሆነ ነገር ሲዝ እሱ ቤት አትሂዱ የሚል ቡድን ተደራጅቶ ልጆች እንዳይመጡና እውነት እንዳይወጣ የሚከድበትን ርቀት ጠንቅቀ ታቋለህ ስለዚህ መጥቷል እያንዳንዳቸው ሪከርድ ይከፈት የሚጠየቀው ጥያቄ ይጠየቅ ርስቴም ካለች ትምጣ ታውራ በዚህ መንገድ ካልሆነ በስተቀር ሌላ ይዘት ነገሩን ወደ ሌላ መውሰድ ተገቢ ነው ብዬ አላምንም እኔ ምክንያቱም ከማንም ምንም የምናገኝ የምንጠቀም ሰዎች እንዳልሆነ አንተም ታውቃለህ ገባ ያለው ነገር ይሄ ነው የሚጠይቀው ነገር ካለክ ከርስቴ ጎግን ሆነክም እሷ ተበድላለች ስለተበደለች እኮ ነው የጮውነላትኛ መጀመሪያ አይደለ እንዴ ብሯ ሊሰጣት ይገባል አለ ራሳቸው አላበሻ ነች አሉ ከዛ በኋላ በኮመንት ለጻፉት ነገር መሲን ይቅርታ አስጠየቁ መሲ ይቅርታ መጠየቅ የለባትም ብለን ድምጾናት መሲ እኮ ትላንትና እኮ እኛን እኮ ድምጽ ስለሆናት እኮ ቪዲዮ ሰርታለች ዛሬ እዮዳብ ነገሩን ፍታ በቃ ተው እንዴት ነው የአንድ ሬስቶራንት ብራንድ ገብተህ አበላሽተህ ህግ ባለበት ሀገር ስንት ነገር አድርገህ ፍቱ በቃ ምናምን ምንባለውኛ ትምጣና ታናግረን መተው ሀቁታ ከፈለክ አንተም ቤት ካሉ አንተም ቤት ተከፍቶ ይመጣል እንጂ እነሱ ቤት እኛ ከሰናቸዋል አይደል እኛ እንኳን እንድንጋበዝ እኮ አልተደረገም ገባ ፌሮነክ ነው ሐሳብ መስጠት ያለብህ እንጂ እዚህ ጋር የሆነን ሰው አታክ ምናምን አይቻልም እሱ መድረኩ መብቱ ነው ይምጣ መሲም ትምጣ ሌሎችም ይምጡ ያውሩ እኛ ግን ነፃ ሆነን እንዳኛለን ርስቴም መድረኩ ክፍት ነው ትምጣ ትናገር ግን አትጂ ተብለው አስፈራርተዋቸዋል ለምን አትመጣም ታዲያ አለመናትም እኛ ኑና ንገሪን የተፈጠረብሽን ችግር አላልንም ብለናል ከኛ በኋላ አይደል ሀቢባ ቤት እንደሄደ ተደረገው ከጉጂ ቤት ወጣው አይደል ሀቢባ ቤት የተወሰደው ነገሩ አይደል እንዴ አሳየው አንገበረባ እኔ ላይክ የቃቃጫታ ተጫወቱ እንደማታውቁ አትሆኑ እኔ ጉቺም ይቅርታ እንድትጠይቅ ፈልጋለሁ አንዳንዶቻችሁ ያለ ምንም እንትን በስሜት ምናምን ብዙ ያ ሬስቶራንት ተረግሟል ምን ተደርጓል ግን ይሄው መጠየቅ ይቻላል ፈረሱም ይሄው ሜዳውም ይሄው መምጣት ይቻላል እዛ ጋም ሰው ሳያስገቡ መወንጀል ብቻ አይደለም እሺ መሳደብ ብቻ አይደለም ምን ያህል ርቀት እንደሄደ ሁላችሁም አይታችኋል መብታችሁ ነው እዛ ጋር ትስስር ስላላችሁ ፍሪ ፉድ የበላና ምን ያህል ምናምን እሱ ራሳችሁ ጉዳይ ግን ሀቅና ሀቅ ነው አንዳንዱ በራሱ ምክንያት የሚናገራል ዝም ብሎ በየዋነት ግን ደግሞ ተደራጅተው ደግሞ በግሩፕ ተደራጅተው ደግሞ ለ3 እና 4 አመት 3 እና 4 አመት ሱባት እንደዛ ስትሰደብ እንደዛ ኢቭን ሳራ አልሀበሻ ባለችበት አሰማችኋለሁ አስፈራርተሽኛል ደውለሽ አለችው ራሷ እኛ እኮ እናንተ ራሳችሁ የተናገራችሁትን ነው አሁን ግን እንደ ትንቢት ነው አስገብተው እሷ ቤት ይቅርታ ያስብሏታል እቺንም ገብተው ይቅርታ ያስብሏታል ከዛ በኋላ ይደፋፈናል አልኩኝ እቺ የዚች ንግግርን አዳም እና ለይሁዳው ተከታዮች እንዲደርስልኝ ባካችሁ ሼር አድርጉልኝ በመቀጠል በብዛት እንደዚህ አይነት ኮሜንት አይቻለሁ በውስጡም ብዙዎቻችሁ ጽፋችሁልኛል ይሁዳው ስለሚያወራው ነገር ለምንድነው ቪዲዮ ማሰሪው ለምንድነው እሱ ቤት ላይ ገብተሽ ምላሹን ማሰጪ እውነቱን ነው ማለት ነው ወይ ዝም ብለሽ ወላላችሁኝ ለእናንተና እንደዚህ በትትና ለጠይቃችሁ ለእናንተ ክብር ስለ ይሄን ቪዲዮ ሰራሁት እንጂ ልጁ ቤት ስለሚወራው ነገር ምንም ማለት አልፈልግም ነበር ዋናነት ይሁዳውና የይሁዳው ተከታዮች በሰሞኑ ቪዲዮ በተሰራባት ልጅ ዙሪያ እናንተም አዲስ ርዕስ አልተገኘም መሰለኝ እስካሁንም ድረስ እዛው ነው ያላችሁ ጉዳዩ እንድንጨርሰውና ወደ ሌላ አጀንዳ እንድንሄድ ልጅቷ እንዳያችኋት ወጣ ያለችበት ሁኔታ አይታችኋል ደረሰባትንም ነገር ተናግራለችና አሁን ልጅቷ እርዳታ ያስፈልጋታልና እርዷት
እንደጀመራችሁት ቋጩት በቃ ይሄንን ቪዲዮ ላይ እኔ እኮ የሚገርመኝ እቺ እኔ ምን ብያለሁ ማንንም አልወንጀልኩም እኔ ሶስት ነገር ነው ያስቀመጥኩት አንደኛ እቺን መፈመስ ፈልጋ ሀቢባቤን ለመግባት ፈልጋ እውቅና ለማግኘት ፈልጋ ያደረገችው ሊሆን ይችላል ሁለተኛ አልሀበሻ ሬስቶራንት ራሷ መጣ ሳትጠራ ስላለች እሷ ምደብቀው ነገር ሊኖር ይችላል ሶስተኛ ደግሞ ምንድነው ያልኩትኝ ተነጋግረው ተመካክረው ያመጡት አጀንዳ ሊሆን ይችላል አራተኛ የሰማነው ስለ ቴስት ኦፍ ኢትዮጵያ ይህን ከተናገር በኋላ ቴስት ኦፍ ኢትዮጵያ የሚባል ሲመጣ ኦኬ ቴስት ኦፍ ኢትዮጵያ ከበደለ ብለን አራተኛ አስቀመጥን ማንንም አልበየንም አልፈረንም አልሀበሻ አደረገችው አላልንም ቴስት ኦፍ ኢትዮጵያ አላልንም ገና እኮ አሁን ምን ትላላችሁ ራሷ ያመጣችሁን አጀንዳ ሌላ ርዕስ አጣችሁ ወይ ኦኬ ይህን ከማለቷ በፊት ደግሞ ስሙ ይህን ከማለቷ በፊት እንዴት እዛ ጋር ገብተው ተጠቃላይሽ ነው ላሰፋችሁ ቆይ ሞት ያለበት ምን አይነት ድራማ እንደሆነ ደግሞ ፖስት ያደረጉትም ለእኔ ስም ጠቅሰው ሳይሆን ዝም ብሎ በደፈና ነው ያደረጉት ሰው ነው ራሱ እንትን አርጎ አልሀበሻ ያለው ነው ብለው ይጋኛሉ ስለዚህ አንድ የመጨረሻ ጥያቄ ልጠይቃችሁ ሁላችሁ እኔ የማውቃችሁ እዚህ ቲክቶክ ላይ የማውቃችሁ ሙላ መሲ ሳራ ሁላችሁ ጉቺ እኔ ነኝ ቪዲዮ የሰራሁት እኔ ላይ ያያችሁትን ጥፋት ይሄንን አስተካክዬ የምትሉ ነገር ካለ ተናገሩ ንገሩ ከዛ ውጪ ሳሪ እኔን ደውለሽ የማስፈራራት ምክትም እንዳል ይኖርሽ አይኖርሽ አላውቅም ሳሪ ደውላ እንድታስፈራራኝ አልፈልግም ያለውን እውነት አመጣላችኋለሁ ተጎድቻለሁ ያለችኝ ልጅ ከመጠየቅ ካለብኝ ይቅርታ እጠይቃለሁ ከዛ ውጪ ደግሞ ሳሪ አልሀበሻ እኔ በጣም ወዳት ማከብራት ሰው ናት ደውላ ደግሞ እንድታስፈራራኝ አልፈልግም ደውላ አስፈራርታኛለች ማታም ትላንትና ይሄው አጠገቧ አለች ምንም ውሸት የለም ምንድን ነው ያልኩሽ ፖስት አድርጊ ቀይሪ ስሜን አስተካክሊ ማለት ማስፈራራት ነው አይደለም ጠዋት ያልሽኝ ነገር አለ ሳሪ እኔ ምንም መውሰድ አልፈልግም ምፈራሳ አይደለም በነገራችን ድራማ መስራት አያስፈልግም እኔ አላስፈራራሁሽም ምን ኤቪደንስ አለ የሚያስወሽ ነገር የለም እኔ እንደ ሰው ውሸታም አይደለሁም ልንገርሽ ዳብል ፌስ አይደለም ባስፈራራሽ እኔ ሂጄ ከስሼ የምደርገውን አውቃለሁ ህግ ማቀሰው ላይ ግን እኔ ያልኩሽ ስሜን እየጻፉ ስለሆነ አይደለችም ብለሽ ተናገሪ ይሄ ማስፈራራት ነው አይደለም ለምሳሌ ማለት ነው ትላንትና ይኸውልህ ተከፍሎሽ እንደሆነ አውቃለሁ ኦፍኮርስ ብዬሻለሁ እንደሆነ አውቃለሁ እንደተከፈለሽ አውቃለሁ እኔ ደግሞ የቀጠረኝም የከፈለኝም ሰው የለም አንቺ ደግሞ አውቃለሁ ካልሽኝ እንግዲህ እኔ ተቃጥሎ ተከፍሎኝ እኮ ይሄ የኔ ስም እንድጠፋ ይሄ ማንንም የሚገምተው ነው ይሄ ግምት ማስፈራራት አይደለም ይሄ ምን አመጣው ላስረዳችሁ እኔ ምንም ማለት አጀንዳ የለኝም ከአንቺ ጋር የሚያገናኘኝ ነገር አጀንዳ ባይኖርሽ ብለሽ ትናገሪ ነበረ አጀንዳሽን ጨርሰሻል እኔ ግን አጀንዳውን የሚያውቁኝ ያውቁኛል ችግር የለም አጀንዳሽ እኮ እስካሁንም እኮ እንዳደረግሽው ነው ያለሽው እያሰደብሽኝ ነው ያለሽው ግን ችግር የለም እኔ በዚህ አንቺ ብቻ ያሉ ሰዎች እኔ ሌላ አጀንዳ ካለ ማለት ነው አጀንዳ ካለ እየታዘቡ ያሉ ሰዎች አሉ ሀሳባቸው እናውራ መሲስት ሚውት አድርጋለሁ በጣም ትልቅ ነጥቦች አሉ ባይዘው አሁን ይሁዳብ አሁን ደግሞ መሲ ብሪጅ እስካሁን ያወራችው ሳራ አልሀበሻና መሲ ጉራጌዋ ቪዲዮን መጀመሪያ የሰራችው እኛ ምንድነው ያለው ይሄን ሃይምሮ ስላለን ስለምናገናዘብ ይሄን የተነተን ነው አዳምጡ አሁን መሲ ብሪጅስቶን የምትለው አዳምጡ ይሄ ሁሉ ማገናዘብ የኢትዮጵያ ህዝብ በጣም ንቃተ ህሊናው ድንግል ነው ብሏል ዶክተር አብይ አህመድ በጣም አሁን ሁሉ ነገር አይታችኋል በሬስቶራንቱ ባለቤትም ተመጣለ እስቲያለ አሁን ቁጥኝ የብቻችሁም ሰምታችሁ ሁሉ አዋንቶ ምን ያህል አገናዝባችሁ ምን የምትሉ መዳመጥ ፈልጋለሁ እዚህ ቤት አልተሰደበም ማንም ሰው የማንም ፎቶ አልተዘቀቀም የማንም ስድብ የለም ቤት የሰደቡ ሌላ ነው ከሰደቧት ቁጭ ብላ እዚህ ጋር የምናረቀው እውነት እንዳይወጣ ፈለገ በመንገድ ነው የምናየው ኮፒና ታብታብ አድርጉ አሁንም አት ኤንድ ኦፍ ዘ ዴይ እውነት ይውጣ ፍትህ ይስፈን ጉቺ ሳሪን ሳባት እሺ ጉቺ ሞዴሬተር ካለ ሳሪን አስገበ
ኦድሬት ሪሌሽን ሳርዬን አስገቧል። እኔ አሁን የኔ ጥያቄ ምንድነው ባለቤቱ አንደኛ ምንም የሚያስፈራ ነገር የለም። ምናልባት እሷ የፈራችበት መሲ የፈራችበት የራስሽ ኬዝ ሊኖር ይችላል። ግድ ነው ልትፈሪ ምን ይገባል። ነገር ግን አንድ ነገር ሊታወቅ አሁንም ደውዬልሽ ነበር መሲ እያወራሁሽ ነበር ቁጥርሽን ላይ ትልቢ እያወራሁ ነበር by the way ሜሲ የምታናግራት ልክ ተዋናኝ እንደሆኑ like አብረው ተነጋግረው ምን ብለው የመሲ ብሪጅስቶን አነጋገር ካያችሁ instead of ጥያቄ ሳይሆን it's more reminder ነው እንዲህ በይሽ ይሄን መንበር ያለው ምናምን ነው ይሄ በህግ እንሄድበታለን በህግ አቋ በንግግር ስናየው ማለት ነው ዋች መነገር ካለበት ይነገራል ነው በመጀመሪያ ደረጃ ሳሪያን ግን ከዚህ ውስጥ አስወጣት ነው ትልቁ ነገር ሳሪያን ሀበሻን ከዚህ ነገር ውስጥ አስወጣት ሳሪያን ሀበሻ ተበደለችው ልጅ አይደለም እስካሁን ድረስ ሶስተኛ ቪዲዮ ነው ይሄ ስለማን ነው ስለ ሳራ ሀበሻ ስም ነው እነማን ናቸው እነዚህ የሚከራከሩላት በነፃ ይበሉት ቤቷ ላይ ጓደኞቿ ምናምን ወዳጆቿ አንዳንዱ ወዳጅ ነው ምንም ችግር የለም አንዳንዱ ደግሞ ምን ጥቅም እንደሚያገኘው ኦን እግዚአብሔር ነው የሚያውቀው እኛ ስፔኩሌት አናደርግም አዳምጥ ብትኖርበት እኛ ሳሪያን ሀበሻን እንናገራታለን ማንንም አንፈራም በመጀመሪያ ደረጃ ገባሽ በሌለችበት አሁንም ብዬሻለሁ ሰው በግምት ስለሚሄድ ሳሪያን ሀበሻን አታክ እያደረገ ነው ሳሪ ደግሞ እንደማንም ባለሀብት እንኳን ሰው ላይ መታ የምትንጠባረር አይደለችም ማለት ጉቺ ትጥራት እኔ ልጥራት ሳሪ ትጥራት ምናምን መቶ እንትን ሚላት ሰውና ስለዚህ ወንድ ነው ወንዱ ይጠራል ነው ማንንም አባቱ አይፈራውም ይጠራል መሲ ብሪጅስቶን የሬስቶራንቱ ኦነር ወንድ ነው የበደለው ወንድ ነው ብለዋል ይሄንን አንተ ማገናዝቡ ኦኬ በምን አወቀች ወንድ መሆኑን በምን አወቀች መሲ አውቃ እሱ ኮነምለ ተመካክረው ተነጋግረው የሚያሰኝ እኮ ይሄ ነው እንዴ በደንብ አዳምጡ እንጂ ዋች ድርሶ ሳሪ ሰው የምታስለቅስ ከሆነ የሳሪ ስም ይጠራል በሌለችበት ግን አታክ ተደርጋ ሳራ ስለተነሳች ደግሞ እዚህ ጋር ያለው 5000 ሰው ገስት ላይ ያለው መሲ አንቺንም ጭምር ደግሞ ማሞት ካለብን ከሳሪ ጎን ነው የምንሆነው ለምን እንደዚህ ቤቷ ሰው አበሻ ሄዶ ጉቺ ትናገራለች ቤቷ አበሻ ሄዶ ሳንከፍና በልተን የምንወጣው ሰራተኞቿ ሄደን መሞትም ካለብን እንሞታለን ለመሞት የተዘጋጁ ናቸው እንግዲህ ፍርድ ሊያመጡ የሚችሉት ለምን ቤቷ ሄደን በነፃ ነው የምንበላው ኦኬ እነሱ ናቸው እንደም ሳሪን የሚያዟት ያየነው ይሄንን ነው ጉቺ ሁላችሁም ታውቃላችሁ ሳሪ የሆነ ሰውን አታክ ለማድረግ ሊሆን አጀንዳ ተይዞ የሚመጣ ከሆነ ግን ማን እዚህ ቲክቶክ ላይ ምን ተለምዷል ጉቺን ለማጥፋት ወይ ሳሪ ለማጥፋት ወይ የሆነ ሰው ወይ ሙናን ለማጥፋት የሆነ አጀንዳ ክሬት ይደረጋል ያ ሰው እንዲመታ ይፈልጋል ያንን ደግሞ የሚገርማችሁ ነገር እነሱ ነው እንደዚህ የሚያደርጉት የነሱ ግሩፕ ነው እንደዚህ የሚያደርጉት እየነገሯቸው ያለው እነሱ የሚያደርጉትን ነው ሁሉ ጊዜ የሚደረገው እንደዚህ ነው ያው ሪቨርስ ሳይኮሎጂ ይባላል ሳይኮሎጂ የተማራችሁ ራሳችሁ ልጅቷን ተውዬ ሳሪ ለመጠየቅ እንችላለን ይሄዳ ጥያቄያችንን ጠይቀን ከታች ሆነን እናዳምጥ let me ask one question ይሄዳ ጠይቃለሽ አንዴ ልጨርስና ጉቺ ምንም ችግር የለም ትጠይቂያለሽ ምክንያቱም ጥያቄውን ከመጠየቅ በፊት ይሄ ሁሉ ድራማ ሲሰራ እንግዲህ ያው ጉቺ part of it አንቺማ ያንቺን ብላጫውተው እርግማ ነው of course why not ይልከኔ ላደረኩት ነገር በቪዲዮ ጥቼ ለተናገርኩት በፔጅ ለተናገርኩት ነገር if anybody ይጠይቀኝ ከፈለገ I'm living in United Arab Emirates Dubai በህግ ከሰው ይጠይቁ in the first place in the second place ይወዳብ እንድታቀም ፈልገው ነገር አቋን ይሆናል አንቺ በሀገር ይወዳብ አስጨርሰኝ ተራች ቆይ አንዴ እና ፋላስም ገብተዋል ቆይ ይወዳብ የገቡ ሰዎች አሉ የነሱ ሰው ስላሉ አንቺ ምንድነው ያደረግሽው ያንን ስም ነው ያጠፋሽው ሬስቶራንቱ ስም ነው ያጠፋሽው አላቀም የናንተ ሀጋገር ህግ ምን እንደሆነ ተባጅ በቪዲዮ ወጥሽ ምትናገር ይሆናል ስለዚህ ያንን እኔ አይደለም የምጠይቅሽ የኔን ሬስቶራንት ስም አይደለም ያጠፋሽው እኔ ላይ አይደለም እንትን ያልሽው ጉቺ ያን ደግሞ ያደረግሽበት አንቺ የሳራ ጓደኛ ስለሆንሽና ሳራን ስለምትወጃት ነው ይሄንን አያገባኝ አንቺ ግን አሁን አይተሻል ድራማውን ተገናዝበሻል አፕ ኤንድ ዳውን አይተሻል ኦኬ የባለቤቱ አለ ወቅታው አለ ባለቤቷ ሴት ናት ወንድ አይደለም ወንድ ነው ብላችሁ እነ መሲ ብሪጅስቶን ናውቀዋለን አጋልጧለን ሲሉ ነበር ኦኬ ዋናው ኬስ ምንድነው እቺ ከኋላ የምንመለከታት እዛ እንደሰራች ተወካዩም እየነገረን ነው
መረጃና ማስረጃውም ልከውልኛል። የተከፈላትን ብር አይቻለሁ። ኦኬ ግን ወደ እንትን ከመሄዳችሁ በዚህ ደረጃ ዋን ሳይድ ይዛችሁ በዚህ ደረጃ ኢቭን እኛ እየወጣው ነው ኤቭሪ ታይም እየጠየቁ አንቺ ቤትም መጥቼ 3000 ምናምን ሰው ባለበት እኔና አንቺም በጣም ለማስረዳት ሞክራለሁ አይደል እንዴ? ይሄ ስም አልተጠራም። ለምን በዛ መንገድ ሄዳችሁ ለምን ቡሊ ታረጋላችሁ? እንዴ ሰውስ ቡሊ ያደረገ አሁን አንቺ እየሰደብኩኝ እዚህ ቁጪ አስቀምጬ እየሰደብኩ ምን እያልኩኝ there is no way ለእውነት ለመታገል ነው አይባልም። ሳይድ ይዣለሁ አብሬ ሳይድ ይዤ እየረገጥኩሽ እያንቋጠጥኩሽ ይሄ ፍትሃዊ ሊሆን አይችልም አይደል እንዴ? ያ ሁሉ እንግዲህ ሁሉ ሰው አይቷል። ግሩፕ ተደራጅተው እየሰሩ አይተናል። ልጅቷ ግን እኔ እዚህ አሁን ስላልከው ነገር ተደራጅታችሁ እንደዚህ ያደርጋችኋል ምናምን አልክ አይደል? ይወዳ እየነገርከን ነው እንደዚህ ተደርጓል ምናምን አልክ። በአንድ በኩል ነው ሳይድ የያዛችሁት ብለሃል። ጉቺ እርግማን ተራግማለች፣ ከሌ እንዲያርጋለች የሚል ጥያቄዎች አሉ አይደል? እነሱን ጥያቄዎች ልክ አይደለም፣ ስማችን ጠፍቷል፣ ዲስሪስፔክት ተደርገናል፣ ተሰድበናል ለሚሉት ነገር እኔ በህግ ይጠይቁኝ ብያለሁ። ኦኬ አንተ ምናልባት ዩናይትድ አረብ ኤምሬትስ ስላልኩት ወላ ከህግ ውጭ ሳይሆን አንድ ጊዜ አስጨርሰኛ ለሚ ፊኒሽ ጠየቀኝ አይደል? ልመልስ ኖ አይ ኖ አንተ ዩናይትድ አረብ ኤምሬትስ ነዋሪ ስላልሆንክ የሀገሪቷን ህግ ስለማታቅ ስላልኖርክበት ከአሜሪካ ህግ አንፃር ይሆናል አንተ የምታወራው ገባክ? የኛን ሀገር ህግ አታውቅም። እኔ አሁን አንተ ይሄን ጉዳይ ይዘክ እዚህ ጋር መጣሃል አይደለ? እዚህ ጋር ይዘክ እስከመጣክ ድረስ ለአንተ አንድ ነገር ህጉን ስለማታቅ ነው የምነግርህ። ስትጠይቅ ሀቅ ለነሱ የሚሆን ለልጅቷ የሚሆን ሀቅ ለማውጣት እዚህ ጋር ይወዳብ ስለተቀመጥ የማታውቀውን አንድ ነገር ልንገርክና ስትጠይቅ ያንን ህግ አስታከክ ጠይቅ። ዩናይትድ አረብ ኤምሬት የሚኖሩም ሰዎች ከታች ስለሚያዳምጡክ እኔ ከተሳሳትኩ ልክ አይደለችም ጉቺ ይሉሃል። በዩናይትድ አረብ ኤምሬት የሌበር ሎ ህግ መሰረት ለሰራተኛ በካሽ ደሞዝ መክፈል ህገወጥ ነው፣ ተቀባይነት የለው። የትኛውንም ሰራተኛ በካሽ አስፈርመክ መክፈል ህገወጥ ነው። በስነ ስርዓት ህጋቸው ላይ ተደንግጓል። በካሽ ኢትዮጵያ ልከንላት የተረፈ በእጁ አስፈርመን ሰተናል ለሚሉት በዩናይትድ አረብ ኤምሬት ሌበር ሎ it is impossible illegal ነው። ይሄንን አስመርበትና ስትጠይቅ አብረክ ጠይቅ። ሌላውን እኔን በተመለከተ ነገር ተናግራናለች፣ አዋርዳናለች፣ ዲስሪስፔክት አድርጋናለች ለሚሉት I am here in Dubai ከሰው ይጠይቁ። ጨርሻለሁ። ይወዳ ከታችሁ ያደም አንድ ጥያቄ ጠይቀው ነው እኔ ለቆየዋለሁ እንዴ ኖ ሆልድ ኦኬ አንድ ነገር አሁን ጉቺ ተናግረሽ ወጣሽ እኮ እኔ በተበዳዩ በኩል እኔም የተሰማኝ ብዙ ጥያቄዎች ስላሉ አንዴ ለጉቺ ልመልስላት ለጉቺ ተናግራ ወጣች አይደል? አያችሁ አይደል? ተናግራ ሄደች። ራሱ እንትን ስርዓት እንደሌለሽ ነው የሚያሳየው። ጋጠ ወጥ እንደሆንሽ ጠይቀሽ ሩጠሽ ሄድሽ። ቤትሽን ከፍተሽ ከአንድ ሰዓት በላይ ስትረግሚው ነበር ሬስቶራንቱ። የሬስቶራንት ስም ስታጠፊ ነበር። ስለዚህ አንቺ ዝም ብለሽ እንደ ጅብ መጫው ነው። እንደ ጅብ አትሳደባት ጉቺ ነው የምልሽ። ምክንያቱም የሰደበችው ስድብ እኔ በህይወቴ እንደዚህ ያደርግማን አይቻላል። እኔ ጉቺን ብዙ ታውቃለህ ላይ ታስቃለች ምትላለች፣ ግን ያደረገችው ምንድነው አሁን ራሱ የሚያሳየው ጉቺ ያደረግሽው የሚያሳየው ጋጠ ወጥ እንደሆንሽ ነው። ተሳድበሻል በጣም ኢቭን ላይክ ይሄ የሚያሳየው ስርዓት እንደሌለሽ ነው። ስርዓት ቢኖርሽ ለልጅቷ ብታስቢ ልጅቷ ፍትህ እንድታገኝ ሰዎችን ማናገር ነው እንጂ ገና አንዴ ሰምተሽ በጋጠ ወጥነት ቁጭ አድርገሽ እንደዛ የሬስቶራንቱን ባለቤት ሴትዮቱን ሁሉን መሳደብ ይሄ ትክክል አይደለም። እንደው አንቺ እንደው ክርስቲያን ብትሆኚ እንደ ሴት ብታስቢ እንዴት እንደዛ ቤትሽን ከፍተሽ ሌላ የማታውቅ ሰውን ረዳለሁ ብለሽ ሌላ ሰው እንዴ ሌላ ሰው እርግማኑ ምኑ ይሄ ምንድነው? አጋንንት ነው። ምንም ችግር የለም። ለሀቢባ እንደጸለይኩላት ለብቻ ላንቺ ጸልይልሻለሁ። ምክንያቱም ይሄ አጋንንት ነው፣ ሰው አይደለም። ግን የጠየቅሽው ጥያቄ ደግሞ ተገቢ ከሆነ እሱ ይመልሳልኝ። በሌበር በእኔ የእናንተን ህግ የምታውቁት ህግ ነው። በእናንተ ህግ ሰውን የሰው ስም ማጥፋት ይቻላል? መሳደብ ይቻላል? እንደዚህ የሬስቶራንት ስም በዚህ ደረጃ ማዋረድ ይቻላል? እሱን ለዳኒ ጠይቃለሁ። ቀጥል ዳኒ። እሺ ጉቺ ያቀረበችው የባንክ ቤት አከፋፈል ትክክል ነች። እኛ ያለነው ለራሳችን በወረቀት አስፈርመን በአሻራና በእጇ ፊርማ እናስገባልናል እንጂ በሌበር ህግ መሰረት በባንክ አይተላለፍም አላለም። እሱንም ማስረጃ ካስፈለገ በበቂ ሁኔታ ተርተር አድርገን ማውጣት እንችላለን።
ይሄ ለሷ በቂ መልስ ነው ይመስለኛል። የፈረጠጠችው እንግዲህ የሮጠችው አንድ ህግ ነው የምታውቀው ጉቺ መሰለኝ። ያው ተቀጥራ ስለሰራች እሱ ብቻ እኮ አይደለም እዮዳብ። አሁን ለምሳሌ እዚህ ጋር እነሱ በቀጥታ በባንክ አካውንት ላይ ያስገቡ ይችላሉ። ኢንዲቪጁዋል ፕሮሰስ ካምፓኒ አንዴ በእናታችሁ እዚሁ እየተመላለስን ዋናው ነገር እየተረሳ ስለሆነ የጉቺን የምናምንን አይደለም። በቃ የምትመልሰው እዮዳብ መልሷል። ሌሎቹ ለሱ ይጠይቁት የልጅቷ እውነትና እኔ ጋር ሀቅ አለ ብሎ የመጣው ዝርዝር ይውጣ። ልጅቷም ከመጣች በማንኛውም ሰዓት ትግባ። ገባ ማብራሪያ አዌርነስ ምናምን እኛ የመፍጠር ግዴታ እዮዳብ ሀብሳላት ቆይ የገቡ ሰዎች አሉ። ልዑል የቆዩ ልጆች አሉ። አንዴ በእናት ካንተ እያጠራ ነው። እንሂድ ህውዬ እናጥራው። ይሄ 2009 ላይ ዩናይትድ አረብ ኤሚሬቶች ያወጡት ህግ ነው። የፊት ለፊት የምታነቡት ህጋቸው ነው። የትኛውም ድርጅት ሆነ አሰሪ በካሽ ምንም አይነት ገንዘብ ለግለሰቦች መክፈል ህገወጥ። በካሽ እኮ አልከፈሉም። ለምን ነው ግን እናንተ በካሽ ከፈልን አላሉም እኮ አለ እኮ 10,000 ብር ለቤተሰቡ እንልካለን፣ ቀሪውን በእጅ እንሰጣለን። ሰማውኝ እኮ በባንክ አይደለም በካሽ ከፈልኩኝ አላ የሚቀራትን ገንዘብ በካሽ እንሰጣታለን። 10,000 ብሩን ወደ ቤተሰብ እንልክላታለን። ሪካርዶ አለኝ እዮዳብ በካሽ ከፈልኩኝ እሱ አይደለም። አሁን እዮዳብ ኢሹ እሱ አይደለም። አሁን እዚህ ጋር አንድ ነገር ላውራ። ምንድነው ፍላጎታቸው ግን? ወይ ሂዊን አንዴ በእናትሽ አንዴ ሌጋል አስፔክት ስለሆነ እኛ እናውራበት። አንዴ ምንድነው ኢንዲቪጁዋል ኮንሰስነስ ለምሳሌ የትኛውም ድርጅት ዩናይትድ አረብ ኤሚሬት ውስጥ አላበሻም ሊሆን ይችላል። የትኛውም ድርጅት መጀመሪያ በካሽ እንደዚህ ሰጣለው የቀረውን ልካለው ብሎ ኢንዲቪጁዋሊ ሊስማማ ይችላል። ይሄ አሜሪካ ውስጥ ሊሰራ ይችላል። አሁን ጉዳዩ ያንን ገንዘብ በአግባቡ ለሷ ሰጥቷል አይደሉም ነው እንጂ ዲፕሊ ያ ድርጅት በካሽ መክፈል ተገቢ ነው ተገቢ አይደለም ብሎ የሚመረምረው ራሱን የቻለ የአረብ ኤሚሬትስ የፖሊስና የግብር ታክስ አሶሲዬሽን ነው። እሱ አይደለም። አሁን አጀንዳ ለማስቀየር ነው። ጉቺም አሁን የተናገረችው መታ ቀጥታ ነጥቡ ምንም የማይገናኝ ነጥብ ነው። በካሽ መስጠቱ ህገወጥ ነው ህገወጥ አይደለም የሚለውን አይደለም። አንድ ግን ያልተካደ እውነት አለ ሁሉም ጋር ጀነራል የምናደርገው ማለት 10,000 ብር መከፈሉ እውነት ነው። 10,000 ብር መከፈሉ በሁሉም የተካደ ካልሆነ ይሄ 10,000 ብር እዛ ሀገር ቤት ውስጥ ይሄ ገንዘብ በትክክል ከተሰጠ እቺ ልጅ ላይፍ እንኳን ስትገባ በሰው ላይፍ በሰው ሞባይል ስልክ የምትገባበት ምክንያት ምንድን ነው? 4 አመት 10,000 ብር ሲጠራቀም ስንት ብር ይሆናል? ከ500,000 ብር በላይ ነው። ሞባይል እንኳን አይገዛም ወይ ነው? በሰው ሞባይል ነው እየገባ ያለሁት፣ ምበላው የለኝም፣ ተቸግሬያለሁ፣ ሰብስቡልኝ የሚያስብል ደረጃ ላይ ናት ወይ? በህይወት ተርፋ እቤቷ ከገባች ይሄ ነው ኩዌስችን መደረግ ያለበት። ባይዘወይ ሁሉም ብር እንኳን ይካድ 10,000 ብሩ ግን አልተካደም። በነጉቺም አልተካደም፣ በነመሲም አልተካደም፣ በሬስቶራንቱም አልተካደም፣ በልጅቷም አልተካደም። ይሄ ገንዘብ አለ። ትክክል። እኔ በጣም የገረመኝ የነዚህ ሰዎች ድፍረት፣ ምክንያቱም ኢትዮጵያውያን ስለማትከሱ ነው። እኔ የምጠይቀው ጥያቄ እናንተ በምትኖሩበት ሀገር የሰው ስም ማጥፋት ይቻላል? የሰው ሬስቶራንት ስም እንደፈለጉ በሶሻል ሚዲያ ወጥቶ ፎቶ ለጥፎ ማጥፋት ይቻላል? እዚህ ሀገር ፍሪደም ኦፍ ስፒች ስላለ እንደፈለክ መናገር የፈለከውን የመናገር መብት አለ። ግን የሰው ስም ደግሞ የሬስቶራንት ስም ደግሞ ቢዝነስ ስም ደግሞ ማጥፋት አትችልም። ይራብ ምክንያቱም አሁን እንጠይቅ አሁንም አብስላት ትጠይቃለች። አሁንም መጣ ልጅቷ መጠየቅ ትችላለች። ቺክን ፌስ መጣ ፌስ ማድረግ ትችላለች አይደል እንዴ? ይሄው ስትሰራበት የነበረው ሬስቶራንት መጥታ እዚህ ጋር መጣ መጠየቅ ትችላለች። አትግቢ አላልናትም፣ አትግቡ አላልናቸውም። ገባችሁ? አሁን ጉቺ እንደፈለገው ቡርምቡር ብላ ተናግራ ወጣ ሄደች። ለምን? መልሱን ስላልፈለገች። የሚመለሰው መልስ እኛም ጥያቄ የምንጠይቃትን መመለስ ስላልፈለገች ነው። መብቷ ነው። ጉቺ እዚህ ውስጥ እንደ አንድ ግለሰብ ነው ያደረገችው። እሱን እኔ አይደለም የምጠይቃት፣ እኔ አይደለም የሰደበችኝ፣ የኔን ስም አይደለም ያጠፋችው፣ የኔን ሬስቶራንት ስም አይደለም ያጠፋችው። እሱን መጠየቅ የሚችለው የሬስቶራንቱ ኦነር ነው። አሁን አብስላት ጥያቄ ካለች ጠይቂ። እስከዛው ሁላችሁም ታፕታፕ እና ኮፒ ሊንክ አድርጉ። የሀቢባ አንቶች ተደራጅታችሁን የመጣችሁ ያው ድርጅታችሁ የሚገርም ጉዳይ ነው። ቀጥይ። ይሰማል? ይሰማል። ዮዳብ በጣም አመሰግናለሁ። ሰላም ብያለሁ ሁላችሁም። በመጀመሪያ ደረጃ ዮዳብ ይሄ ሁላ መድረክ አዘጋጅተህ ሁላችንም በሀቅ ላይ ለመስራት የምታረገውን ጥረት ለማድነቅ ሞክራለሁ።
ምክንያቱም አንዳንዴ ብዙ ሰዎች ኮርተውና ራሳቸውን ተኮፍሰው ደሃውን ወይም ደግሞ ሀቅ አለኝ የሚለውን ሰው አናስተነፍስም ባሉበት ሁኔታ ላይ ማለት ነው። ሲቀጥል ግን አሁን እዚህ ጋር የሁሉንም ግርግር ሳይ ሀቅ እየወጣ ያልሆነው እኔ ለእህቴ ድምጽ ሆናት ተበድላለች ስንል እነዚህም ሰዎች ለፍተው ጥረው ግረው እዚህ ቦታ ላይ ደርሰዋል። የነሱም ስም እንዲጠፋ አስፈላጊ አይደለም። አሁን ሁላችንም በመንራሯጥበት መንገድ አሁን በዳዩም ሀቋ እየወጣላት አይደለም፣ ባለ ሬስቶራንቱም ሀቁ እየወጣላት አይደለም። ስለዚህ እኔ ነመሲ ነሰንበዲ ምን አለ ሳይሆን እዚህ ጋር ለሁሉም ጥያቄ መጠየቅ የምፈልገው ወይም ደግሞ ባለ ሬስቶራንቱ ሲናገር እዮዳብ አንተ ያለፍካቸው ነገሮች ነበሩ። ለምሳሌ ልጅቷ ቢዝነስ ላይ ሁላችሁም እንደው ካልገበዝ እንትን ግብዝ እንሁን ካላላችሁ በስተቀር ብዙ አይነት አሰራሮች አሉ። እኔ የምፈልገው የልጅቷ ሀቅ እንዲወጣ ነው። ምክንያቱም ብዙ አይነት ማርኬቲንግ አሰራሮች አሉ። ታክስ እንዳይበዛ ብዙ አይነት ሲስተሚካሊ የሚኬድበት መንገዶች አሉና እሱ እንደናንተ ተዋለው። እኔ ማወቅ የምፈልገው ግን ለልጅቷ 10,000 ብር ከፍዬ በእጇ ሰጣት ነበር ያለውን ማስረጃ አንተ ጋር አለ ብሏል። እሱን ለምን አላሳየህንም እዮዳብ? ሲቀጥል ደግሞ ምንድነው ልጅቷ ሞባይል ስልክ በስሟ ወጥቷል፣ እሱን ማስረጃ አለኝ ብሏል። አንተ ጋር ደርሷል። እሱንም ለምን አላሳየህንም እዮዳብ? ሲቀጥል ደግሞ እቺ እህታችን ከሰዎች ጋራ እዛ ሬስቶራንት ላይ ቢላ ተማዘዋል ተብሏል። ማስጠንቀቂያ ተሰጥቷት ነበር ወይ ብሎ ወንድማችን ሲጠይቅ አዎ ተሰጥቷታል፣ ፊርማ አለ ብለዋል። እሱንም አላሳየህንም እዮዳብ? ሲቀጥል ደግሞ ሁለቱም ሰዎች ቢላ የተማዘዙ ሰዎች እንዴት ሁለቱንም ለማባረር ወይም ደግሞ እንዲሄዱ እናንተ አልወሰናችሁም? እህታችንስ እሄዳለሁ ያለችበት ማረጋገጫ አለ ወይ? እንዴት ቢላ የተማዘዘ ሰው ማንኛው ነው ቢላ ያወጣው? ሁለታችሁም ሴቭ ሆናችሁ ሬስቶራንታችሁ ውስጥ ለማሰራት ፍቃደኛ ሆናችሁ። ሶስተኛ በእነዚህ ሰራተኞች መካከል ጸብ ከተፈጠረ አንተ ማንን ነው ምስክር አድርገህ የምትመጣው? ቢላ የተማዘዙትን ሰዎች ነው ወይ? የኔ ጥያቄ ነው። ምክንያቱም እስከ ቢላ የደረሱ የሆቴል ሰራተኞች ለዚች እህታችን ምስክር ሊሆን ስለማይችል ማለት ነው። ምክንያቱም እኔ ተጣላው ሰው ቢላ ድረስ ህይወት ማጥፋት ድረስ የተዳረስኩት ሰው እንዴት ምስክር ሊሆን ይችላል? አንተ ግን እንደ ሀገሪቱ ህግ ወይም ደግሞ እንደ ራስክም ሴፍቲ ቅድሚያ ለሚባለው ነገር አልሰጋህም ወይ? ቢላ ያወጣ ሰራተኛ አንተ ጋር የማስቀመጡ ነገር ማለት ነው። ሲቀጥል ግን ምንድነው መጠየቅ የምፈልገው እኔ ሁለቱም እንዴት ሊባረሩ አልቻሉ? ገብቶካል? እና ይሄ ነገሮችን እዮዳብ አንተ ጋር የመጡትን ምክንያቱም እነዚህ ነገሮች እየመረጣችሁ ነው የምታዳምጡ። እነዚህ ነገሮች እና ሀቢባ ጋር ከተወሩት ምንም የሚለየው ነገር የለም ነው። ጊዜ እያጠፋን ነው። ምክንያቱም አትሰሙ እየሰማችሁ አይደለም። አሁን ነው ሜቢ ሚውት አድርጋችሁ ሌላ ስራ እየሰራችሁ እንደሆነ አላቅም። በጣም ያልተባለ ነገር ነው እያላችሁ አላችሁ። በመጀመሪያ ለኔ የተላከልኝ ለኔ የ1300 ድርሃም የምትወስድበት ፊርማ እስከነ ፊርማዋና እስከነ ጃቻራ መረጃ ልከውልኛል። ያንን የኮስ ማሳየት ትችላለህ እዮዳብ? እሱ በዚህ መረጃውን እዚህ ጋር ማሳየው ልጅቷ ትምጣ። ኦኬ ልጅቷ ትምጣ። መረጃው እኮ ይኸውልሽ፣ መረጃው ምናሰማችሁ አዲዮ አለ፣ ምናሳያችሁ መረጃ አለ። ሌላው ደግሞ ወደ ህግ የሚሄድም ጉዳይ ስለሆነ ከህግ አንፃር ደግሞ መቅረብ የሌለበት አለ። ግን ትምጣ እና አልወሰድኩም ትበል እናሳያለን። ገባሽ? አልወሰድኩም አልፈረምኩም 1300 ድርሃም እየፈረምኩ አልወሰድኩም ውሸት ነው ካለች ያው መረጃው ይታያል አይደል እንዴ? ኦኬ እኔ ያልኩት የተላከልኝ ምንም አዳምጪ። የተላከልኝ መረጃ ዲስፕሊን ያደረገ እሹ የፈረመችበት ተልኮልኛል። ገባሽ? የ1000 ድርሃም ከዛ 1200 ድርሃም ከዛ 1300 ድርሃም ኢቭን ምንድነው የሚባለው የክፍያ ሬዝ መቼ እንደሆነ የሚያሳይ ልከውልኛል። ገባሽ? ይልከውልኝ 1300 የሚለው ግን የባንክ አካውንት ስቴትመንት አለ የሚላክልኝ። የተላከልኝ የፔሮ እነሱ ፔሮ የሚጽፉበት ፔሮ የሚያደርጉበት መንገድ የፈረመችበትን የሷ ልከዋል። አሁን ይሄ ጃሻራ የሷ ይሆን አላውቅም። ገባሽ? እኔ ምን አውቃለሁ? የሷ ጃሻራ መሆኑን ማን ነው ሊያውቅ የሚችለው? አብስላት የሷ ጃሻራና የፊርማው መሆኑን ማን ነው ሊያውቅ የሚችለው?
ራሷ ስትመጣ ራሷና ባዮሜትሪክ ነው አለ እንግዲህ እኛ እኮ ስለዚህ አንድ እሱ ነው ለጠየቅሽው ጥያቄ ደግሞ እውነት እየወጣ ነው እዚህ ጋር ያልመጡት እነሱ ናቸው ቤታችን ከፍተን ከኛ ጋር ነበራችሁ እኮ ምንድነው በውስጥ ተነጋግራችሁ መጣችሁ አንቺ ከኛ ጋር ነበርሽ ከመጀመሪያው እነሱ እኮ ሐሳባቸውን ቀየሩ እኮ ታውት እኮ ወረዳታ አረጉት እኮ ኮምፕሊትሊ እኮ ሌላ ቦታ ወሰዱት እኮ አይደል እንዴ አሰማችሁ እኮ አሁንም እኮ ይሄ ሁሉ ለምን ያስፈልጋል ምንድነው ድራማው ምን አስፈለገ የተበደለችው ችናት አይደል በደሉ የሚባሉ ሬስቶራንት ነው ትምጣና ተጠይቅ ግን አሁን ችግር ምን ሆነ ገዝፎ የወጣው ድራማው ነው አይደል እንዴ ገዝፎ የወጣው ያለ ሀበሻ የሬስቶራንት ጉዳይ ነው አይደል ክፈች መልሽልኝ አለፈው አንድ ሳምንት ገዝፎ የወጣው ላለፈው አንድ ሳምንት ገዝፎ የወጣው የሳራ ያለ ሀበሻ ሬስቶራንት ነው አይደል ትክክል ኦኬ እኛ ምን አለን ልጅታችን ናት የተበደለችው ያለ መረጃና ማስረጃ ለሷ እኮ ድምጽ ነው ያልነው እኛ ወዳብ እሷ ቤት ውስጥ እኮ ስለዚች ተበዳይ ልጅ እኮ ምንም የተወራ ነገር የለም አልኩሽ ይኸው ለመጣለኛ ቢያሏት ምን ላርግሽ እኔ ጥይደቅኝ ላምጣት ቤቴ ክፍት ነው ይኸው ትምጣ እዮዳ ቤት እንዳትገቢ መሲ ጉራጌም እዮዳ ቤት እንዳትገቢ ተባለች እሷ ቪዲዮ ሰራችልና ባካችሁ ሌላ አጀንዳ ፈልጉ ጨርሰናል እኛ እርዳታ ውስጥ ገብተናል አለች እኔ ምን እዮዳ የቀራት ደሞዝ የስንት ወር ነው ይሄን መታተናገር እዚህ ጋር አሁንም የቀረባት ነገር ካለ እንትን ያረጋሉ ወንድማችን እሷ ቀረኝ ብላ ቅሬታ ያቀረበችበት ነው መቼ ነው ወደ ሀገር ወሰደችበትን ነገር ማሳየት አሁን ለምሳሌ አሁን እሱ እኛ በኢትዮጵያ 10000 ብር መውሰዷ እና ያልተደረገም ቀሪውን የተቀበለችውን ለኛ ለህዝብ ማሳየት አይቻልም ወይ ተምጣ ራሷ ባለቤቷ ወሰዷን እኛም እንዴ ተምጣና ይኸውልሽ መመለስ የሷ አይደለም እኮ ነው የሚለው ህዝቡ እዚህ ጋር ያለው አብሳላት እዮዳ ቤት አትሂዱ ውሸት ነው ጭራሽ አጀንዳ አታችኋል ያሉ ሰዎች አሁን አንቺ ብታቀርቢ ህይወትና አብሳላት ፈርሞ አቀረቡ አይሉም እንዴ ተምጣ ለጥያቃለኝ እዮዳ ቤት ስለሆነ ነው አይደል ማን ቤት ይሁንላችሁ ሮማን ቤት ይሁንላችሁ ይምጣ እሱም አሁን እኮ ምን እዮዳ እኔ ጋር ሰውን አክብረን ናቸው ኮሜንት ፈችላቸው በውስጥ እየጻፉ ነው ኦኬ ኤኒዌይስ ዋና ጉዳይ መሰለኝ ዋትስአፕ አድርጓ ሪፖርት እየተደረገ ስለሆነ እንዳይሰማ እናንተ የሮማንን አዘግተዋል በግሩፕ የዮዳ በመንተን እንዳይሉ አንድ ነገር ለጠይቅ እዮዳ ጋይስ ፓስተር ኮፒ ሊንክ ያርጉ አንዴ ኮፒ ሊንክ አርጉ እስቲ ፋሚሊዎቻችን ኮፒ ሊንክ ብቻ አርጉ ታፕታፑን አንዴ ላይክ እኔ ጥያቄ አለኝ ሀቢባ ቤት አይሆንም ሀቢባ ቤት ሊሆን አይችልም ስለዚህ እስቲ ምረጡ መማር ቤት ይሁን ማን ቤት ይሁንላችሁ ኖ ፓስተር እዚሁ ቤት ነው የሚወጣው እዚሁ ነው ምክንያቱም አጭበርባሪዎች ናቸው አይቻልም እዚሁ ቤት ይምጡ ቆይ አብሳላት ላውራ አንዴ አብሳላት ላውራ ቆይ አንዴ እስካሁን አላወራውም ቆይ ሁሉም አውርተዋል ቆይ ላውራ ምድር ሌባ ምድር አጭበርባሪ እያንዳንድሽ ቤት ይታወቃል ማን ምን እንደምትሰሪ ግልጽ ነው እያንዳንድሽ የት ነው የምትፈልጉት ቆይ ማጋ እንዲወጣላችሁ የትኛው እውነት የምታውቁትን እቺ ዓለም ለውሸተኞች የተመቻቸች ናት ለዛ ነው እኛ ጋር እስካሁን ድረስ እየታገል እናንተ እየሰደባችሁን ችለን ያለ ነው አንድ ወይንም 3 ንጹህ ሰው ብናገኝ ይለን ነው ወጣም ወረደች ሴትየው ባለ ጉዳዩ ቀጥ ብላ እዚህ ቤት ትምጣ ስንት ጉዳዮችን ይዘን ፈተናል እውነቱን ገላልጠን አውጥተን አይታችኋል በምስክር በማስረጃ ነው የምናቀርበው በውሸት ሰው አይወነጀልም በውሸት ማንም ላይ መረጃ ወጥቶበት አያውቅም ሳናረጋግጥ የምናደርገው ነገር የለም ኖሮም አያውቅም ልብ አድርጉ እዚህ ጋር ከዚች ሴትዮ ምንም እንፈልገው ነገር የለም ትክክል ፍትህ የምትፈልግ ከሆነ ቀጥ ብላ እዚህ ትምጣ ማንንም ቤት አንሄድም እዚሁ መጥተው ያናግሩ ሁላቸውም ይምጡ እዚህ ባለ ጉዳዮች የተባሉት አለሽ ትክክል ጓል ካልመጡ ፓስተር አንሄድም እኛ ክብራችንን እናስጠብቃለን ይሄ የመጨረሻ አንገል ልንገራችሁ ኢትዮጵያውያኖች ይሄ የመጨረሻ ነው እኔ ከዚህ በኋላ አንድ ሰው ተበደርኩ እንዳይመጣ እኔ ጋር እንዳይመጣ አያገባኝም 7 አመት ታግያለሁ የፍራውልን ኬስ የብቄለሽ ኬስ የጋሞ ጎፋ ኬስ ትላልቅ ኬሶችን እውነት አውጥተናል ምንም እናንተ ደግሞ ተደራጅታችሁ እውነት ስለማትፈልጉ እናውቃለን ይሄ ጉዳይ ግን ያለ አግባብ የሰው ሬስቶራንት ስም እንደዛ ተደራጅታችሁ ሳራ አልሀበሻ ስሟ ሳይጠራ ምን ያህል እንደሄዳችሁ አይታችኋል ስለዚህ እኔ ጥያቄ ዋይ
አልሐበሻ ሬስቶራንት በዛ በኩል የተከላከላችሁ ለምንድን ነው ቴስት ኦፍ ኢትዮጵያን በዚህ ጉዳይ ማጥፋት የፈለጋችሁት? ወንጀለኛ ከሆኑ ከበደሉ መጠየቅ ህግ የለም እንዴ ሀገራችሁ? እውነት ሀገራችሁ ዩናይትድ ኤምሬት ህግ የለም እንዴ? ግን አይ ተበድያለሁ የምትል ከሆነ ይኸው ቤቱ ክፍት ነው፣ ነይ ግቢ በሏት። እዮዳ በአንድ ነገር ልናገር፣ አዘ ሬስቶራንት ባለቤት እኔ ማርኬቲንግ ሰርቻ አውቃለሁ ማለት ነው፣ አዘ ቢዝነስ ማለት ነው። ጋይስ አንዳንዴ ስንፈርድም እውነት የምንፈልግ ከሆነ ሚዛናዊ እንሆን። እግዚአብሔር እቺ ምድር እኮ በጣም ላይክ ዩ ዶንት ኖ ኢቭን ዛሬ ማደራችን እና ቪዲዮ ይክፈት የምትሉ ሰዎች ቪዲዮ የከፈቱ ሰዎች ምንድነው ያተረፉት? የቢዝነስ ማን ሰው ነው? በቃ የቢዝነስ ሰው እናንተ ጋር ቪዲዮ ከፍቶ ነገ ማለት መቀኛ ናችሁ እኮ ኢትዮጵያኖች ሲጀመር ማለት ነው። ይሄ ልጅ ቪዲዮ ቢከፍት የሀቢባ ቡችላዎች ድሮን የምትባሉ ሰዎች ፎቶን ዘቅዝቃችሁ ለመስደብ ነው፣ ሌላ ምንም ነገር የለምና ቢዝነስማን ደግሞ እኔ የምፈልገው አብሳላት እውነት እንጂ ፎቶ አይደለም። ስለዚህ አንድ ሰው ፕራይቬቲ ላይፍ የሚባል ነገር አለውና ፕራይቬቲ ላይፉን የሚጠብቅ ሰው ነው፣ ቢዝነስማን ላይ የሚሰራ ሰው ነው። ለምንድን ነው ቪዲዮ የሚከፍተው? እኔ ግን እውነት ነው የምፈልገው። ኮሜንቱን እዩ እንዳለ ቆይ አንዳንዴ የሚኮምቱት እንዳሉ ተሳዳቢና ባለጌ እውነት ፈላጊው የታለ? እዮዳብ አንድ ጥያቄ ልጠይቅ። ይቅርታ ፌቨን ተጠይቁላችሁም በቃ ያው የመጨረሻ ነው የምለው። መምጣት የምትፈልጉ ኑ፣ ካለበለዛ within 10-15 ሚኒት እንጨርሳለን። ከዚህ በኋላ መስማት አልፈልግም። ቴስት ኦፍ ኢትዮጵያ ነፃ ይወጣል። እነሱን በሚሄዱበት በህግ ይሄዳሉ። 50,000 ብር ነው የተበላች አካባቢ ነው የተወሰደብኝ ምናምን ብላለች እሷ። ገባ የተወሰነ ብር ነው ዋይ የሷ አካውንት ፖስቶ የአረብ ሀገር ሴቶችን መበዝበዝ ለምን አስፈለገ? ከዛ ውጪ ደግሞ ይሄው እዚህ ጋር አሉ የቀረው ብር ካለ እንጠይቃቸዋለን። ትምጣ ከሌሎች ብር መሰብሰቡ ምንድነው አስፈላጊነት? ኮሜንቱን አሁንም ልዘጋው ነው ያው ምዘጋበት ምክንያት። ስለዚህ አልሳላት ነገር እየኮመታችሁ አይደላችሁም። ዋናውኛ የገባ ነው እዚህ ጋር የማንም ሬስቶራንት ስም ለማስተረፍ ሳይሆን የዚች ተበደለች የተባለችው ግለሰብ ይኸው ያሰሯት ከ3 ዓመት 10 ወር በላይ ያሰሯት እስከ ሰነዷ እስከ መረጃው ይዞ መጣዋል። ኑ ነይበሉ ያለችው እውነት ነው ወይ ይመልሳል። ወደሱ እንሄዳለን። ቆይ በእናታችሁ በማን አታቆራርጡ። ቆይ እሱን ጠይቃለን። ጠብቁና ፌቨን ታወራና ከዛ በኋላ አሁን እኮ እሷ ካልመጣች ምንድነው እያደረግን ያለ ነው? እኔ በቃ እሷ መምጣት ካልፈለገች 10 ደቂቃ ጠብቃለሁ። ከዛ በኋላ የዚህ ሬስቶራንት ባለቤት እነሱ ማስተባበያ ሰጠው ስማቸውን ክሊር አድርገው እንዘጋለን። ከዚህ ጊዜ በኋላ የዮዳ ቤት የማን አያገባንም። አትፈልጉም አሰሙ ፈልጉ ሌላ ቦታ። 7 ዓመት በቂ ነው። 7 ዓመት በቂ ነው። ኦኬ በቂ ነው። የምታረጉትን አውቃለሁ። ኦኬ እዚህ ጋር ምንም ክብር የላችሁ። እውነት አታውቁ። ሰምታችሁ በጆሮአችሁ የሰማችሁትን በአይናችሁ ያያችሁትን መበየን ስለማትችሉ ፌቨን ጥያቄሽ ምንድነው? እሺ አመሰግናለሁ። እኔ እሱን መጠየቅ የምፈልገው በዛን ታይም ላይ ቪዲዮ ይዞ ዋትስአፕ ላይ መልእክት ያንዴ ኦኬ ቪዲዮ ሲቀርጽ የነበረው ልጅ ሬስቶራንት ድረስ ሄዶ የነበረው ልጅ አቀደም ስትል ነበረ ወንጀለኛ ነው ያልክ ነበር። ያለ ሰው ፈቃድ ቪዲዮ መቅረጽ የትኛውም ሀገር ላይ ወንጀል ነውና በዛን ታይም ሬስቶራንቱን ባዶ አድርገውት ነበረ። ለምንድን ነው አንድ ሰው ወጥቶ መቅረጽ አትችልም፣ እኛ በህጋዊ መልኩ መግለጫ እንሰጣለን፣ ያለንን ደግሞ ህጋዊ የሆነ ሰነድ እናሳያለን የሚል ሰው እዛ ቦታ ላይ ያልተገኘው? ይሄን ጥያቄ እሱ መጠየቅ ፈልጋለሁ። ቢካዝ ምንም አይነት ሰው አልታየም። ጭራሽ ተሽጧል ሁሉ ነበር የተባለው አይደል? ሬስቶራንቱ ባዶ ነበረ። ሶ ያንን ማድረጉ ለምን ያስፈልገው? እሺ ጥያቄው ለኔ ነው መሰለኝ ለመልስላት ለአቀረበችልን እህት። በጊዜው ባለቤቷ ሬስቶራንት ውስጥ አልነበረችም፣ የነበሩት ሰራተኞች ናቸው። ላይቭም እየተከታተልን ነበረ። ወደ ሬስቶራንቱ እንደሚሄድም አውቀናል። ስለዚህ በአግባቡ መመለስ ስለማንችል ያንን ጉዳይ ለራሳችንም ስለምንፈራ የመጣው አመጣጡ ከምን ጋር እንደመጣ ምን እንደሚያደርግ አላወቅንም። ስለዚህ ያለው አማራጭ ዝም ብሎ አንድ ሰው ማቆም ነው። በዛት አቆመናል። ፖሊስ መጥራት አይቻልም ነበር? ያለ ፈቃዳችሁ ነው እየተቀረጻችሁ የነበረው? እሱማ በአግባቡ እኮ ተይዟል እኮ በወንጀል። አንደኛ ቤቱ ውስጥ አንድ አይደለም ወደ 3 ካሜራ አለ። እሱ እየቀረጸ የነበረውን ካሜራ ሲሲቲቪ ካሜራውም እየቀረጸው ነው። በህግ ሁሉም ነገር ተይዟል። በህግ ይሄ በከባድ ወንጀል የሚጠየቅበት ይሄንን ግለሰብ በጣም በከባድ ወንጀል ይጠየቃል።
ለምን የሰራው በዚህ ሀገር ህግ ማንም ሰው ሬስቶራንት ውስጥ ገብቶ እንደፈለገ እየፈነጨ ቪዲዮ መቅረጽ አይችልም። ይሄ ደግሞ ማንም ያውቃል። የዋህነቱ ነው እንደዚህ ያስጠቃው እሱም ቢሆን ማለት ነው። ሀቢባ ነች መሰለኝ እንግዲህ ሂድ ያለችው የልብ ተሰጥቶት መጣ እንጂ ማንም ሰው ነው የምልሽ ይሄን ማድረግ አይችልም። የድርጅታችን ስም ካላግባቡ በጣም ስማችን ወድሟል። ይሄንን ስም ደግሞ ማስረሳት የምንችለው በህግ ነው። በሁሉም ነገር እያንዳንዱ ሰው ሁሉም ነገር በህጉ ተይዟል። ለሀቢባ መልስ አልሰጥ አንድ ሰው ደግሞ ከዚህ በፊትም የሆነ ሰው ጥያቄ ጠይቃለች። ሀቢባ ውስጥ ገብቶ መልስ አልሰጡም። ዛሬ ፎቶቸው ሲወጣ መጥቶ መልስ ለመመለስ ሞከራል። አሁን ኢዮባን ስንመርጥ ኢዮባ ታማኝነት ስላለው ነው። ለምን መረጃውን ስንሰጠው በፖሊስ በህግ የተያዘ ነገር ስለሆነ መረጃው ዝም ብሎ አንቺ ለጠየቀ ማንም ሰው ስለጠየቀ ቲክቶክ ላይ አይለቀቅም በህግ የተያዘ ጉዳይ እስከሆነ ድረስ። ግን ልጅቷ መጣ እውነቱን ካልተናገረችና ውሸት ኳሸች ያ መረጃ ለይፋ ይወጣል። ምንም ችግር የለውም። ህግ ማድረግ የሚገባንም ቢያደርግንም ችግር የለውም። ሁሉም ነገር የባንክ አካውንቷ የፈረመችበት ተስማምታ መምጣቷን እዚህ ጋር ስትሰራ የነበረው ስንት ሰዓት እንደሆነ ከ10 እስከ 12 ተኩል እንደምትሰራ ሁሉም ሰው በመረጃ በጓደኞቿ ላይ አለ። መምጣት ትችላለች። መጠየቅ የምትፈልገውን ነገር መጠየቅ ትችላለች። ግን ስማችን አላግባብ ወጥቶ ወይም ደግሞ አላግባብ ስማችን ወርዶ ዝም የምንል ሰዎች አይደለንም። እሷ ቤት መግባት ያልፈለግነው በአሁንም ደጋግሜ እናገራለሁ እሷን ማመን ስላልቻለን ነው። ያልቻልንበት ምክንያትም እኛን ሳትጠይቅ እኛን ምንም ነገር ሳታደርግ ሬስቶራንት ውስጥ መርዝ ያበሏቸዋል። ሬስቶራንቱ ምን ሰርተው እንደሚያበላቸው አታውቁም ያለችን ሰው ዝቅ ብለን አሁን ባለቤቷ ለምንድን ነው ቀርባ እዚህ ጋር ማታወራው? ብቆ ለሷ የሚመጥን ነገር አይደለም። ስለዚህ ጊዜ ያስፈልገዋል። ተረጋግቶ አንድ ሰው ነው መመለስ ያለበት። ስለዚህ እኔ ነኝ የመጣሁት አሁን እሷ ነው ከይ ይሄንን ጊዜ መጠበቅ አልቻለች። ስለዚህ ያንን እዛ ፔጅ ላይ ዛሬም ነገም ከነገወዲያም አንገባ። ለምን ኦሬዲ እሷ ጨርሳ ደምድማለች። ይሄ ነው ያለው ነገር። የኔ ጥያቄ ግን አልመለስክልኝም ወንድሜ። ስለ ሬስቶራንቱ የጠየቅሽኝ መልሼልሻለሁ እኮ መሰለኝ። በእለቱ ባለቤቷ አልነበረችም። ስለ ሬስቶራንቱ ሳይሆን የጠየቅኩ ሁለቱም ሰራተኞች ቢላ ሲማዘዙ እንዴት አንዷን ብቻ ማሰናበች አላችሁ? እቺ ተበዳይዋ ደግሞ ልሂድ ብላ ካለች ፊርማው ለጊዜ ይቆያል ብላችኋል፣ አላሳያችሁንም። እና የዛ እናንተ ድርጅት ውስጥ የሚሰሩ ሰራተኞች ለምስክርነት አቀርባለሁ ብለሃል። እንዴት አንድ ሰው አቀርባለሁ? ኦኬ እንዴት አንድ ሰው የተጣሉት ሰዎች ሁለቱም ነው ወደ ሀገር የተሸኙት። ሁለቱም ግለሰቦች እኛ ጋራ የሉ። አንዷ አለች ውስጥ ያልነበረች። እሷን ደግሞ ላቀርብላችሁ መጠየቅ የምትፈልጉትን ጥያቄ አብራ ያለች አረጋጋችን እሷ ለመሆኗ አብሳላት መጀመሪያ አብሳላት ያሰማችው ነገር አላት መጀመሪያ ማለት ነው። መጀመሪያ ሲናገር የነበረ ነገር አለ። ራሷ መጀመሪያ ልጅቷ ይህ ችግር ከተፈጠረ በኋላ ሸኝኝ ብላ እንደጠየቀቻት ተናግሯል። ምናልባት እሱን አብዙ ወይ ስራ ላይ ስለነበረች ራሷ ጥያቄ አቅርባለች ወደ ሀገሬ ነው የሚሄደው ብላ። ከሱ ጀመረ የተፈጠረው ነገር ለአብሳላት ንገራት። ከዛ ውጪ እዛ ውስጥ ያሉ ሰራተኞች ካሉ ምስክር የሚሆኑት እነሱ ናቸው። ማመን አለማመን ሁሉንም ይዣቸው ልምጣ። ማመን አለማመን የኛ ጉዳይ ነው። ስለዚህ ሌሎች ሰራተኞች ካሉ ሌሎች ሰራተኞች ካሉ በደንብ አዳምጡኝ። ይሄ ነገር የሚፈታ የሚችለው ልጅቷ ትምጣና እነዚህ ሰዎች ከሬስቶራንታቸው ቁጭ ብሎ ሊመልስ ነው የመጣው። ኦኬ ሊመልስ ከመጣ ደግሞ ልጅቷ ሀቅ ካላት እውነት ካላት ይሄው መጥቷል። ለምን ግንኛ እንትን ይደረጋል? ይምጡ ይጠይቁ። ካለበለዛ ግን አሁንም ምን እየተደረገ ነው? እዛኛው ሳይድ ሳያስገቡ ሬስቶራንት ኢትዮጵያ ሬስቶራንት ኦነሮችን ሳያመጡ በይነው ደምድመው ስማት ፍተው እኛውንም እየበየንን አይደለም። ይረዳ ህዝቡ ይረዳል። እስካሁን በይነናል አልበየንም? በይነናል ጌቾ ብያኔ ሰጠናል አልበየንም። ግን እኛ ምን አይነት ነገር አለ መሰለ ንጉስ ይወዳል ኦሬዲ ከሳሽ ሀቢባ ቤት ገብቶ የሰጡትን ቃል ስለሰማን የግድ እዚህ ማቅረብም እኮ አያስፈልገንም። አንዳንዴ ማለት ነው ከሳሽ ሀቢባ ቤት ገብቶ በቂ የሆኑ መግለጫዎች ሪኮርዶች አሉ።
ስለዚህ አሁን ተከሳሽ ደግሞ መጥቶ ራሱን ይከላከላል እኛ ደግሞ እንመዝናለን አስፈላጊ ከሆነ ደግሞ መጥተው እነዛ ምላሽ ይሰጣሉ በቃ አለቀ አሁን እያዳመጣችሁ ነው ጋይስ ታፕ እና ኮፒ ሊንክ አድርጉ ሪፖርት እየተደረገ ነው ዋርኒንግ እየመጣ ነው የሚገርማችሁ ነገር because like ምን አስፈራችሁ ለምን ሪፖርት ታደርጋላችሁ ለምን ትፈራላችሁ አንሳደብኛ ሀቋ ይውጣላት የምትሉ ሰዎች ሀቋ ይውጣላት ነይ ሀቅሽ ይውጣልሽ እዚህ ቤት ማንንም ዲፌንድ አናደርግም ማንንም እንትን አንልም ኦኬ ሳራ አልሀበሻ ሬስቶራንት እኛ ምንም አላልናትም በውስጣና ግሪያታለሁ አውርታኛለች ያረገችበትም ምክንያት ባለስማማም ስሜታዊ ሆና ለሬስቶራንቷ ብላ ውጪ ሱራት ወጣ ብዙ ውስጥ ከታችኋታል እናንተ ግን እሷን የከበባችሁ ሰዎች ምናልባት አንዳንዶቻችሁ ስለምትወዷት አንዳንዶቻችሁ ዝም ብላችሁ በቃ ቲክቶክ ላይ ኮንቴንት ለማግኘት ብላችሁ ይሄ ግን እኮ የሰው ህይወት ነው የምናወራው የሰው ላይቭሁድ የሰው እንጀራ ገመድ እንዴት እንደዚህ በቸለተኝነት እንዴት እንደዚህ ይደረጋል ነውር ነው እኛ እኮ የምናወራው በኢትዮጵያዊነት መፈታት ካለበት ይፈታ ካለበለዛ ወደ ህግ ሂዱ ምን ታረጋላችሁ ቲክቶክ ላይ ምን አይነት ህግ ምን አይነት ፍትህ የምታገኙት ግን መጥቷል አይደል እንደ ኢትዮጵያውያኖች እዚህ ላይ ሁለት ሬስቶራንት ስሞች እንዲጠፋ ተደርጓል አልሀበሻ ሬስቶራንት እና ቴስት ኦፍ ኢትዮጵያ ሬስቶራንት ሁለቱም የኢትዮጵያዊ ሬስቶራንት ናቸው ከዛ በላይ ደግሞ የተበደለች ሴት አለች ተብሏል ርስቴ ዋናው ርስቴ ናት አይደል ዋናው ርስቴ ግን ከርስቴ አልፎ ወደ ልጆች ወደ ምናምን እየሄደ ነው ይሄ ደግሞ ወድናችሁ ሁለት ሳይድ ይዛችሁ እኛ አልያዝንም አሁንም በደንብ ጠንቅቄ እንድታውቁ አልያዝንም ወንድማችን ሊመልስ ወንድማችን ጥያቄ እንትን ሊል ጥያቄያችሁ ሊመልስ መጥቷል ነይ ግቢና ጠይቂ ካለበለዛ መንጫጫት ተልባ ብቻጫ ባንድ ሙቄጫ ነው ምንም የምታመጡት ጉድ የለም እኔ እኮ ደምድም ያለው እውነት እንደማትፈልጉ ደምድም ያለው ይህ የመጨረሻ የምንታገል ይሆናል ከዚህ በኋላ እኔ ለማንም አልታገልም አልቆምም አያገባኝም የለመዳችሁት ሌቦች የለመዳችሁት እዛው ተበሻሸቁ እዛው ተጣሉ ይሄ ግን ግማሾቻችሁ እኮ አታፍሩም እኮ